Your coffee deserves better. This is a personalized monogram mug with a glossy premium finish. Made from durable ceramic, perfect for daily coffee or tea. Keeps your drink hot and looks elegant in gold or classic white. Upgrade your mug game. Get your collective home mug today. Still using boring notebooks? This is the Taja Spiral Journal. Pretty, practical, and made for everyday notes. A smooth hardcover, cute floral design, and college-ruled cages that make writing feel effortless. Perfect for work, planning, or journaling. Make your notes beautiful. Get your Taja Journal today. Still managing schedules on paper? This is a 15.6-inch digital calendar that keeps the whole family organized. Plan events, chores, and reminders easily on a smooth touchscreen. Everything in one place. No missed tasks. Upgrade your home organization. Get your digital wall planner today. Every time I wash dishes, my counter gets soaking wet. So I started using this dish drying mat. It's soft, super absorbent, and big enough for plates, utensils, even pots and pans. It absorbs the water fast and keeps my counter dry. Simple, clean, and perfect for everyday kitchen use. Struggling with rust and stubborn dirt? This mini nylon brush set makes cleaning easy. Strong bristles remove welding slag and grime without damaging surfaces. The curved handle gives you better grip and control. 15 brushes, endless uses. Clean smarter. Get your mini nylon brush set today. ሰላም ጤና ይስጥልኝ ኦጌቲ ሀበን ነኝ ከዚህ ከኦጌቲ ሀበን ፖድካስት እንደምናላችሁ ሳምንታችሁ እንዴት ነበረ በያላችሁበት ማለዳ በያላችሁበት ከሰዓትና ምሽት እንደምናደራችሁ እንደምናላችሁ እንደምናመሻችሁ ለማለት እወዳለሁ ዛሬ እንግዲህ በተለየ ሁኔታ ላስት ታይም ቃል እንደገባሁላችሁ የወይዘሮ ፍጹም ወርቅን ባለቤት አቶ መስፍን አይ ቲንክ ያባት ስም መንግስቱ እንዳልሳሳት አቶ መስፍንን ቀጥታ ከለንደን እስር ቤት ኢንተርቪው አድርግላችኋለሁ እኔም ብዙ ጥያቄዎች አሉኝ አይ ሆፕ ሁላችሁ ብዙ ጥያቄ ያላችሁ የሁላችሁንም ጥያቄ ይመልሳል ብዬ አስባለሁ አንዳንድ ጥያቄዎች አዘጋጅቼለታለሁ to inform you guys አቶ መስፍን የ13 ዓመት ልጅ የጾታ ጥቃት በማድረስ የ8 ዓመት ፍርድ ተፈርዶበት በለንደን እስር ቤት ይገኛል አሁን 3 ዓመቱን ጨርሶ ለመፈታት 2 ዓመት ይቀረዋል ፍርድ ቤቱ ጊልቲ ነህ ብሎታል እኛም ከዚህ የተሻለ ትሪት አናደርገው ፍርድ ቤቱ በወሰነው ውሳኔ ላይ ተመስርተን አቶ መስፍንን ዛሬ ይዤላችሁ ቀርብ ያለው አብራችሁ እንድትቆዩ ጋብዛችኋለሁ thank you ሰላም ተመልካቾቼ እንግዲህ ድጋሚ መጥቻለሁኝ ዛሬ እንደነገርኳችሁ ቅድም በመግቢያው ላይ ከአቶ መስፍን ጋር ነው ዛሬ ኢንተርቪው የምናደርገው አንዳንድ ጥያቄዎች ይዤ እኔም የነበሩኝን ጥያቄዎች ይዤ መጥቻለሁ አቶ መስፍን ሰላም ማለት ትችላለህ ለተመልካቾቼ እንግዲህ ካለን ሲቹዌሽን አንፃር በስልክ ነው ኢንተርቪው ማረገው ያው ቀጥታ ወደዚህ መምጣት ስለማይችል ግን ይሄ ራሱ ቀላል ነገር ስላልሆነ ዛሬ ከሱ ጋር እናሳልፋለን አቶ መስፍን ሰላም ማለት ትችላለህ ለተመልካቾቼ እንደምን አለህ እንዴት ነህ እግዚአብሔር ይመስገን እንደምናላችሁ አድማጮች ከየቦታው ናችሁ የምትሰሙ እንደምናመሻችሁ እንደምንዋላችሁ ብዬ የከበረ ሰላምታዬን አቀርባለሁ አመሰግናለሁ አቶ መስፍን እንግዲህ ዛሬ ካለን ጊዜ አንፃር በጣም ቶሎ ብዬ ነው አንዳንድ ጥያቄዎችም ጠይቅህ ያው ወይዘሮ ፍጹም በአይ ቲንክ በሶስት ፕላትፎርሞች በይሄንን ጉዳይ ወደ ማህበረሰቡ ይዛልን መታለች እኛም ያወራንበት የተነጋገርንበት ነው የየራሳችን የሆነ በየቤታችን የየራሳችን የሆነ አስተያየት አለን ግን at the end of the day ያው ህግ ነው የሚፈታው ይሄንን ነገር መጀመሪያ ጥያቄን ማቀርበው ላንተ አቶ መስፍን ከእህት ጋር የነበረ ሪሌሽንሺፕ የፋሚሊያችሁ ዳይናሚክስ እንዲሁም ደግሞ ከወይዘሮ ፍጹም ጋር እንዴት እንደተገናኛችሁ ምክንያቱም በሌላ ሜሬጅ ላይ ነው ይሄንን ሜሬጅ ያደረገው ወይም ደግሞ ሌላ ሜሬጅ ነበረው የሚሉ አንዳንድ ሐሳቦች በማህበረሰቡ እንዲሁ በሶሻል ማህበረሰብ እንኳን አይደለም በሶሻል ሚዲያው ላይ እነሳ ስለነበረ ያው ፍጹምም ወደ ሶሻል ሚዲያው ይዛው ስለመጣች እንዲህ አይነት ጥያቄዎች ስላሉ እነሱን ብታብራራልኝ እህትህስ ካንተ ታሪክ ውጪ አንተ በመትለው ፍሬም ተደርጊያለሁ በመትለው በዚህ ታሪክ ውስጥ according to your word ሌሎች ሰዎች ላይ ያደረገችው ነገር ከዚህ በፊት የምታቀው እንደዚህ ወጣ ያለ ነገር አድርጋ ታውቃለች ወይ የሚለውን እስቲ መጀመሪያ ከፋሚሊ አንፃር ትንሽ አብራራልኝና በዛን ጀምር እስኪ ኦኬ አመሰግናለሁ እንደው ስለሰጠሽ መጀመሪያ ስለቤተሰቦች ስለህቴ ስናገር እኔ እውነት ለመናገር እኔ የሚያውቁኝ ሰዎች ጓደኞቼ እንደሚያውቁ እንደዚህ ወዶና በፈራው ሷል እጅግም ነው ፈራስና እጅግም አከብራት ነው ኢትዮጵያ ሆኜ በማንኛውም ሁኔታ ላይ ኢቭን ምሽት ላይ እሷ ከዚህ ደውላ
አረፈ የት ነህ ታነስ ቦታ ነህ ካለች ቃሏን ሰጥቼ ወደ ቤት መገባ ነኝ እስከ መጨረሻው ነገሮች እስኪፈጸሙ ድረስ እኔ እሷም ወደው እንደሷም ፈራው ስለሌለ እሷም ብቻ ሳይሆን ኢትዮጵያ ያለችው እኔ በጣም ነው የምወዳቸው በጣም ነው የማከብራቸው ያውቃሉ እነሱ ማለት ነው እና በጣም የተጠበቀ ግንኙነት የነበረን እንደ እንዴት ልበልሽ የእናት ያክል አላ እሷን የምትለኝ እኔም ደግሞ እጅግ በጣም ነው የምወዳት የምትለኝን ነገር ሰማለሁ በየትኛውም ጉዳይ ላይ ማለት ነው እና ያም ሆኖ እኔ በመጀመሪያ ወደዚህ ሀገር ለመምጣት ያው ማንኛውም ሰው ቤተሰብ ከቤተሰብ ተራርቶ ነው እሷ ረዳችኝ ወደዚህ መጣሁ እሷ ከመጣሁ በኋላ በጣም ደስተኛ ነን ፍጹም ወርቅ መታ በህይወት እስከምትገባ ድረስ አናረለ ምንም አይነት እንትን አልነበረ ምንም እንከን አልነበረ እኔ የምኖረው ሰንደርላንድ ነበረ ከዛም ወረቀት ከመጣ በኋላ ና ወደዚህ ወደ ሼክ እሱ ጋር ማለት ነው እኔ ስራ መስራት ምናፈልግ ነበር ግን በቃ ሄድኩኝ ሼክ ሙቭ አደረኩ ማለት ነው እዛ ሆኜ እዛ እያለት ፍጹም ወርቅ መጣች ማለት ነው ፍጹም ወርቅን ሳገኛት ቀኑን ራሱ አስታውሰዋለሁ እኔ የእሷ ባለቤት ሁለት ልጆችን ቤተክርስቲያን ለማድረስ አዳር ከቤተክርስቲያን ለማምጣት ሼክ ሚካኤል ቤተክርስቲያን ወደዛ እየሄድን ፌስቡክ ላይ ሪኩዌስት አይ ከዛም ሪኩዌስት አይቼ ወዲያው ደወልኩኝ ማለት ነው ወዲያው ስደውል ፍጹም ናት አወራዋል በጣም ደስ አለኝ ምናምን እንዴት አገኘሽኝ እንዴት አወቅሽው ምናምን አልኳት ታፈረን አግኝቻት ማለት ነው ያሳደገች እንጀራ እናቴ ማለት ነው እሷን አግኝቻት ጅማ ለቅሶ ነበረ የእነሱ ዘመድ አልፈው እሷን አግኝቻት ጅማ የዛኔ ኢትዮጵያ ሰላም አልነበረ ምና ኔትወርክ አልነበረ እና አዲስ አበባ ስገባ ነው ሪኩዌስት የላኩት ለምናምን አለች አወራው በጣም እንትናል መጀመሪያ ጊዜ ይቻት የነበረው እንደ ቀድም ማድረግ አግብተሻል ምናምን የነበረ ጊዜ ከዛ እሷ ካለች ምንድነው ማገባው ምናምን ልብስ ነው ምናምን አለች ከዛ በኋላ ከዛ ቀን ጀምሮ ግንኙነት ጀመረ ማለት ነው በየቀኑ ልጅው አንተ አላገባህም ነበር የዛን ጊዜ አንተ ትዳር አልነበረህም ስታገኛት አንተ ትዳር አልነበረህም አላገባም ስትይ የኔ ጓደኞቻው ይሄ ቢሰሙ በጣም ነው የሚሰሙት እኔ ትዳር ይባል ነገር አልነበረኝ እንደማንኛውም ሰው ጓደኛ ነበረኝ ኢትዮጵያ ነገር ግን ወደዚህ ሀገር ስመጣ አይደል ሁሉም ነገር ጨርሰን ነበር የመጣሁት ግን ጓደኛ ነበረኝ ትዳር ይባል ነገር ግን አልነበረኝ እሷም ታውቃለች ከኔ ጋር የሚኖሩ ጓደኞች ያውቃሉ ኢትዮጵያ ያሉት ልጆች በረብ ያውቃሉ ጓደኞች ትዳር ይባል ነገር አልነበረኝ ስለዚህ እዚህ መጣሁኝ ከእሷ ጋር ጀመረን እያልን እህቴ መጀመሪያ ላይ ወዳት ነበር ወዳት ማለት ባላት ስነ ስርዓት አንዳንድ ጊዜ ስደውልልኝ ከቤተሰብ ጋር ቆንክ በጣም ጊዜ ትሰጠኛለች ከዛ በኋላ ወደ ፌስቡክ ላይ እሷ ፖስት በምታደርገው ነገር አላረፍ አየችና ባሏ አይቶ ጠየቀኝ እስከዛም ጊዜ ድረስ ደግሞ ባሏ እጅግ መልካም በጣም ቀልደኛ ተጫዋች ነው ከኔ ጋር ስፔሻል እና ምንድን ነው ቤንቴናት እንዲያለ የስ ቤንቴናት አልኩት ይህን ነገር አሁን እሷ ከሰማች ያ ነገር ይፈጠራል አለ እንግዲህ በምናደርገው አንተ ዘዴውን ታውቃለህ እንግዲህ እግዚአብሔር ይሆናል እሷ አወቀች ማለት ነው ስታው ከዛን ቀን ጀምሮ ጭቅጭቅ ተጀመረ ልጅ ከዛን ዕለት ጀምሮ ማለት ነው በየቀኑ በቃ በጣም ሰላም አለ ቤት ስገባ የሆነ ስልክ ሲይዝ ደስ አይላት እሷ ጋር እያወራሁ ስለነበረ በየቀኑ እንትን እያለ እየባሰ ሲሄድ የሆነ ሰዓት ላይ እኔና እሱ ተነጋገርን እንጌጅ ማድረግ አለብን እሷን በመጀመሪያ ወደዚህ ሀገር ለማምጣት ሌላ ሰው እንደሚያደርገው በሌላ ሰው እንደዚህ መምጣት አለበት ተብሎ እሷ እምቢ አለች አንድ ኤሪፍሬንድ ባለ ሰንደርላንድ እሱ ከሰማ አናግረው ራሱ ነበር እንደዚህ ተነጋግረን ያው ማንኛውም ሰው እንደሚያመጣው እንደዛ ስንል እሷ አይሆንም አለች እኔ ስሜን ቀይሬ ሌላ ሰው እንደዚህ ያመጣ ከመጣው ያንተ ሚስቶኛ አጣራለ መጣው በዛው በትክክለኛው መንገድ ማለት ነው ያለች በእውነተኛ ከመጣው ትምህርት መማር ፈልጋለሁ የተለያየ አይደንቲቲ ቀይሬ ከመጣው ሁሉ ነገር የሚቀየረው እውነታውን ደግሞ ሁሉ ነገር ስለሚቀየር ያለኝን ነገር ማህተም ፈልግ ስለማረሙ ትክክለኛ ሚስቶኛ ነው እሺ እኔ በዛ ሰዓት ላይ ከኔ ጋር ስንነጋገር ለነበረው ቤተሰብ ለመርዳት ማንኛውም ሰው እንደሚያደርገው እኔም ቤተሰብ ለመርዳት ፈልግ ነበር ሞከርኩኝ አልተሳካልኝ ሳይሳካልኝ ሲቀር ኢትዮጵያ ያለችው ልጅ ጋር እንደው ተነጋግረን ነበር እሷ ምን አለች በቃ ሶኬ የራስህን ህይወት አዳርስ ያንተን ህይወት ቀጠል በቃ ይህንን ተወዋለች ሼፍርዳን ጠበቃ ገብተን የባልጋ አናግረን አልተሳካም ማለት ነው ከ3 ወር በኋላ እኔ በዛ ምክንያት ነበረ ከቤት የወጣሁት
ሰው እንደዚህ አስዳሪ ዞ አግቶ ላይ መዳም ታሲ ታውቂያለሽ ለብቻው ኖር ማለት ምናምን አለበት ያው ብዙ ፕሮሰስ አለ that's true አጥሳካ ከዚህ ጋር ኢትዮጵያ ተነጋገርን ኢትዮጵያ ያለችው እቴ ሁሉን ነገር ታውቃለች እያንዳንዱ ነገር ነው ነገራት ከኪሶ ባይታች ከዛ ፍጹምን ራሱ መጀመሪያ ተገናኝተው አውርተዋል ሽማግሌ ሊላክ ሲሆን ሁሉ ነገር ታውቃለች እሷ እስከ መጨረሻው ሰዓት ድረስ ከቤተሰቤ ጋር የነበረኝ ከቶቼ ጋር የነበረኝ ግንኙነት በጣም ጥሩ ነው እጅግ በጣም የምወደው እውነት ለመናገር ስፔሻሊ ኢትዮጵያ ያሉት ጓደኞች ያውቃሉ ማለት እኔ እጅግ በጣም የሆነ ነገር ስትናገር የለበች በጣም መሰራቱ አጣርም አክሮቴ ወደ ስርዓት የተቀየረ ሰው ነበር መጨረሻ ላይ ነገሩ ተቀየረና ስንት ጊዜ ነው ከነሱ ጋር አቶ መስፍን ስንት ጊዜ ነው የኖርከው ከእህትህ ጋር ስንት ጊዜ ነው የኖርከው ከፍጹም በፊት ፍጹም ከመምጣቷ በፊት እነሱ ጋር 2018 ቢያንስ ወደ እስከ 10 ሙሉ አንድ አመት አይደለም እስከ 10 ነው ከሰንደርላንድ ሙሉ ወደ ዲካ ተረኩ ወደ ሸት ከ10 እስከ አንድ አመት የሚሆን እነሱ ጋር ኖር ያለው ስራ እየሰራው ማለት ነው ስራ እየሰራው ወደ አገር ገባሉ ቀንና ማታ ነበር የምሰራው በሽፍት ቀን ማታ እንደዛ ነበር መጀመሪያ እኔም እዚያ ወደ እዛ ይምጣለች ለምንድን ነው እሷ ያኔ ነፍሰ ጡር ነበረች ስለዚህ የሆነ ሰዓት ላይ ደግሞ የባሏ ወንድም ኢትዮጵያ ገባ ነበር ስለዚህ እሱ ይሄዳል እሱ ስለሚሄድ ግዴታ ነው እሷ ለዚህ መርዳት አለብኝ ሼኮል ያኔ ሌላ ቦታ ሌዘር ትሮክ ይባላል አካባቢ ነበር ቤታቸው እኔ እዛ ነበርኩኝ እስከ መጨረሻው ሰዓት ድረስ ኢትዮጵያ ሁለት ጊዜ ሄዶ መጥቷል አንድ ጊዜ ትንሿ ልጅ ይዞ አንድ ጊዜ ብቻውን ሁለት የቤተሰብ ሰርግ ነበረ ያገቡ ነበርና እኔ እዛ ነበርኩኝ እስከ መጨረሻው ሰዓት ድረስ እና ከ8 ወር እስከ 1 አመት የሚሆን እዛ ቤት ኖሬያለሁ ከ8 ወር እስከ 1 አመት እሱ ግን እኔ እዛ ቤት ከወጣው በኋላ ታርለ ከወጣው በኋላ እሱ የመጣው እንጂ እዛ ቤት እያለሁ በጣም ሰላማዊ ነበር እንትንም ነገር ግን ያው ስልኮች በዙ እኔ አብዛኛውን ስልኬ ከማማ ጋር አብዛኛው ጓደኞቼ የሚያውቁት አንተ 24/7 ነው ስልክ የምታወራው አንተ እንደዚህ ከኔ ጋር ይኖሩ የነበሮች ያውቃሉ ከእሷ ጋር ነው ስራ ቦታ አብዛኛው ደግሞ ከእሷ ጋር የምናወራው ቪዲዮ ኮል ነገር ግን ዲጋ ሲሆን ኖርማል እናወራለን ቪዲዮ ኮል ከሆነ ደግሞ ወይ አፕስቴር ወጣል እነሱ አፕስቴር ሆኖ ዳውንስቴር እንትላል አሊያም ደግሞ እነሱ ከተኙ በኋላ 9 o'clock በኋላ ዳር ሳፈለክ እሷ ጋር እናወራለን ጥሩ እንትን ነበረ የነበረው ሰው ምንም አይነት አንተ የምታውቀው ምንም አይነት የእንደዚህ አይነት መንገድ ወይም በሰው ላይ ያደረገችው ወይም ደግሞ አንተ እስከምታውቃት ድረስ ይሄን ያህል ነገር ለማድረግ ያው ባንታ መለካከት ይሄን ያህል ነገር ለርቀት ለመሄድ የሚያስችላት ምንም አይነት ማንነት አልነበራትም የሚለውን ነው የምትስማማው አንተ ኖ ምን አለ መሰለሽ ለኔ እስከማውቃት ድረስ ጥሩ ነበር ነገር ግን በሃይማኖት ነገር ሲነሳ በሃይማኖት ስታንት የሚባለው እምነት እንትን የሆነ እንደ ፎቢያ ነገር አላልፍ ፕሮቴስታንት ብቻ ነው የተለያየ እምነት አሁን ሙስሊም የሚሆን ምንም በቃ አይ ቲንክ ወይ ለብቻዋ ስለሆነች አብዛኛው ጊዜ ከሰው ስለማትገናኝ ወይም ደግሞ እሷ ባለችበት እምነት ወይ ጠልቃም ስለገባች ሊሆን ይችላል እና አትፈልግም የኔ እህት የኔ ባላት ፍሬንድ ይባላል እጅግ መልካም ጥሩ ሰው እኔ አውቀዋለሁ በጣም ጥሩ ለእንትናቸው ስንል ስማቸውን አንጠቅስም አቶ መስፍን ዝም ብለን ኪፕ እናርገው ስማቸውን ለፕሮቴክሽንም ለህፃኗን ፕሮቴክሽን ዝም ብለን ስማቸውን ሆልድ እናድርገው አንተ ታሪክ ላይ ነው ዛሬ ሞር ቤዝ ማድረግ የምፈልገውና ጀስት ተናገር ቀጥል just to remind you ኦኬ እና ስለዛው የጠየቅሽ የእቴ ባለቤት ወይ እምነት ሲቀየር ጊዜ በጣም ተቆጣች በጣም ተናደደች እና እኔ አላውቅም ነበር መጀመሪያ ላይ ወደዛ እንደገባ ካለው እኔ ያኔ ኢትዮጵያ ነበርኩኝ ፍቺው አለቻት ፍቺው ከዛም ላይ ከእቴ ጋር እያወራኝ ነበር ፍቺው በዚህ ሰዓት ላይ እንዴት ማንም ሰው አንድ እምነት አብሮ የነበረ ሰው ኮንቨርት አድርጎ ወደ ላይ ሲገባ ማንም ሰው ደስተኛ አይደለም ግን ልጅ ወልዶ አንድ ሰው ዛሬ ወደ 2 ልጅ ነበራቸው ልጅ ወልዶ እዛ ደረጃ ደርሶ እንደዚህ ሆነ ሲባል ፍቺው እንደዚህ አድርጊው የሌላ ሰው ህይወት ነው አቃውስ እና እኔና ሀቲ ተነጋገርን ነው ኢትስ ኦልራይት በቃ ዴቪድ የሷን ባህሪ ታውቂያለሽ ኃይለኛ ናት
ቆጥቶና ስለዚህ ሊሚት ከዛ በተረፈ ግን ኦኬ ዝምተኛ ናት የተለየ ባህሪ እንደዚህ ነው ብለው ነገር አላገባም። ኦኬ ሶ አንተ የተከሰስክባቸውን ክሶች በሙሉ ያው አላመንክም፣ ክደሃል ኢነሰንስ ጥሩ አማርኛ ላይሆን ይችላል፣ አልተቀበልከውም አሊጌሽኑን በሙሉ ግን በዛ ጊዜ ህፃናቶቹን ቤቢሲት በምታደርግበት ጊዜ በምትጠብቅበት ጊዜ ምናልባት አንተ ሚስ ኢንተርፕሬት ይደረግብኛል ብለህ በምታስበው መንገድ ኢቭን በሴክሹዋል መንገድም ባይሆን ማለት ነው እንደው ለአይምሮ ትዝ የሚልህ ወደኋላ መለስ ስትል እንዲህ ባረግ ኖሮ ወይም ይሄንን ነገር ሳደርግ በሰዎች ፍለፊት ወይም አንዳንድ ሰዎች ቢኖሩ ኖሮ ብለህ የምታስበው እንደው ኢንሲደንቶች ይኖሩ ይሆን በሲቹዌሽኑ በተከሰስክባቸው በጃንዋሪ 15 2019 እስከ ሜይ 2019 ድረስ በዛች በክሷ ታይም ውስጥ ለጭንቅላትህ እንደው ይሄንን ነው ብለህ የምታስበው እንደው አንድ ኢንሲደንት በአንተ አይምሮ ተፈጥሮ ያውቃል ብለህ ታስባለህ? ምንም አይነት እንደዚህ አይነት ነገር ይፈጠራል ብዬ አላስብም። በመጀመሪያ ደረጃ ምን አለ መሰለሽ የተከሰስኩበት ከዛ ከጃንዋሪ 15 እስከ 31 መጨረሻ ላይ ህጉ ካስረዳ በኋላ ያ ሁሉ ነገር ጠበበና 1 ወር ከ10 ቀን ምናምን ቀን በእነኛ ከ1 ወር ከ10 ቀን ውስጥ ከኔ ከእህቴ ጋር ስንጨቃጨቅ የነበረው የዛ ጊዜ እሷ ኢትዮጵያ ሄዳ ነበርና ስትመለስ አጣርተ እኔ ኢትዮጵያ ሆኜ ባለቤቴ ስራ ወጥቶ እንዳይሰራ አጣርተ ልጆቹ ብዙ አልጠበቅለትም አንተ ጥለው ለንደን ገባ ሼፍን ብያዘ በየጊዜው እኔ ለንደን ቲኬት ላይ ስቆንት እንግሊዝ ላይ ኮንስትራክሽን ስራ ለመስራት መጀመሪያ ኮንስትራክሽን ፈቃዶች አሉ አይደለ ሴካር ሆስት ድራይቨር የተለያዩ ትውስታዎች አሉ። ስለዚህ በየጊዜው ለንደን ሄድ ነበር። በዛ ሰዓት ጃንዋሪ 12 ላይ አልነበርኩኝ ለምሳሌ አለ ቲኬቱ ለጠበቃ ማስገብቼ ነበር። ግን እኔ ተከስሱበት ከ15 ጊዜ በኋላ ስለሆነ ከ15 ጊዜ በኋላ ቢሆን ለ2 ቀን ለንደን ደርሼ መጥቻለሁ። በእነኛ ቀን ውስጥም ደግሞ ህጉም ሲጠይቀኝ እኔም ለእነሱ የነገርኳቸው ምን ያህል ጊዜ ሄደሃል ሲሉኝ 2 ጊዜ ማክሲመም 3 ጊዜ እኔ እነኛውን ማስታወሳቸውን ነገርኳቸው። አንደኛው ኤፕሪል 27 ኢትዮጵያ ፋሲካ ነበር። ያን ሙሉ ቤተሰቡ እያለ ከለንደን መጥቻለሁ። እኔ ጓደኞችም ያውቃሉ ያኔ ከለንደን መጥቼ 1 ቀን አድሬ ተመልሻለሁ። ከዛ መሀል ደግሞ እያለው ሼፍልድ የምኖርበት ቤት ሄጄ እነሱ ጠብቄያለሁ። የመጀመሪያ ጊዜ ስጠብቃቸው ምንድነው እነሱ ኢትዮጵያ እሷን ለመሸኘት ወደ ኤርፖርት ሲሄድ እኔ ቤት ሄድኩኝ። የዛን ቀን እዛ አደርኩኝ። ምክንያቱም አምሽቶ ነበር የመጣው። ማንቸስተር ኤርፖርት ሌላ ቦታ ሄዶ ሸኘት ከሼፍልድ ትራቭል ማድረግ ነበረባቸው። በማግስቱ ወደ ቤት ሄድኩኝ። ከዛ በኋላ ግን እዛ ቤት ሄደሃል ሲሉኝ ሄጄ ሊሆን ይችላል። እነሱ እንደሚሉት ግን 2 ሳምንት 3 ሳምንት አዳረስ አልተቀመጥኩኝ። ስትናገር 2 weeks 3 weeks ያለችው ከ2 እስከ 4 ጊዜ በሚሆን በሳምንት ውስጥ ከ2 እስከ 4 ጊዜ ይሄንን ያደርግ ነበር ይላል የፖሊስ ክስ ሪፖርቱ። አይቼዋለሁ። ያ አሁን እኔ በዛ ሰዓት ላይ እዛ አልነበርኩኝም። ይሄ ነገር ለማረጋገጥም ደግሞ ከፈለጋችሁ ያኔ ጠበቃ ሌጋል ጠበቃ ምክንያቱም በዛ ሰዓት እኔ አፎርድ ማድረግ የምችለው የተወሰነ ወደ 7,000 ብር ነበረ። እሱን ከፍዬ ከዛ ደግሞ መንግስት የሚያቆምልሽ ጠበቃ እነሱን ጠይቄያቸው ነበረ። የተለያየ እዛ አካባቢ ያሉ ካሜራ ቼክ እንዲደረግልኝ አጣረፈ። ምክንያቱም መግባትና መውጣት እያንዳንዱን ነገር በካሜራ ይታወቃል። ይሄ ነገር ምን አለች እሷ ይሄ በጣም ከባድ ማድረግ ይቻላል። ነገር ግን እሱን ብቻ ነበር ዲኤንኤውንም እኔ ራሴ ፍርድ ቤት ስለጠየቅኩኝ እንጂ ዲኤንኤውንም እሷን ጠይቄያት አልጠበቃው በጣም እዛ ድረስ አይሄድም ብላኝ ነበር። ነገር ግን አንቺ በጠየቅሽ እዛ ሄደ እንደዚህ የምትልበት በመጀመሪያ 2 ወንዶች አሉ ህጻናቶች የምወዳቸው ከእነሱ ጋር አብዛኛው የምንጫወት ትንሿ ልጅ ከእኛ ጋር ትጫወታለች። ግን አብዛኛው ጊዜ በቃ እንዴት ልበልሽ ኳይት የሆነች ልጅ ያትቻረፍ በኳይት የሆነች ልጅ ናት። የራሷ ክፍል አለ። ወንዶቹ ደግሞ ከኔ ጋር ይጫወታሉ። በጣም ነው የምንጣፋው ወንዶቹ ጋር። በእነዚህ በሄድክባቸው አንተ ባመንክባቸው ይቅርታ አቶ መስፍን 3 ቀናቶች ውስጥ አንተ ብቻ ነህ ልጆቹን የጠበቅከው ወይስ እዛ ቤት ውለህ ስታድር 1 ቀንም 2 ቀንም ቢሆን የቤተሰቦች መገኘት ነበረ ነው ወይስ አንተ ብቻ ነህ የነበርከው? ነው አንድ ይኸውልሽ እኔ እዛ ቤት ብቻ ሆኜ ጠብቄ አውቃለሁ። ነገር ግን ለሰዓታት እንጂ እንደዚህ ቀናት ውዬ አድሬ አላውቅም። አንደኛ
ሁለተኛ ሌላ ቀን ላይ እኔ አባትየው የአባትየው ጓደኛ ሆነን የኔ ቤት ኢትዮጵያ ሆና እዛ ቤት ጓሮ ላይ ቁጭ ብለን ጓሮ ጋር ምናምን እያስተካከልን ነበር እና ጓሮ ላይ ቁጭ ብለን ተጫውተን እሱ እንደዚህ ቢራ ተገዝቶ ምናምን አለ አይደል በዛ ሰዓት ተጣጣለን ምናምን በቃ የተዝናና ነው እንደዛ አይነት አሳልፈናል። ከዛ ውጪ ግን የተለየ እንደዚህ ነው ብዬ ይሄ ነገር በጣም ላስብ አልችልም። የሚያሳስብ ነገር የለውም። በቃ በትክክል እኔ የማምነውና የተነገረው ትክክለኛውን ነገር ልጅቷ እንደዛ ሆና በሆነ ሰው ማኒፑሌት ተደርጋ አይደል ይህንን ደግሞ ለማስረዳት ምን አለ መሰለሽ አሁን ለምሳሌ እናትና አባትን ከከሳሽነት እናውጣቸው በቃ ንጹህ ናቸው እንበል እነሱ ንጹህ ናቸው እንበልና ልጅቷ ብቻ ናት ትምህርት ቤት ላይ ተናገረችው ብለን እናስብ አሁን ትምህርት ቤት ሄደች ኦኬ እናትና አባት ነፃ ናቸው ስለዚህ ትምህርት ቤት ሄዳ ስትናገር ልጆች እያንዳንዱን ነገር ትክክለኛውን ነገር ነው የሚናገሩት ምንም የተሳሳተ ነገር አይናገሩም የተሳሳተ ነገር የማይናገሩ ከሆነ ትምህርት ቤት ሄዳ በምትናገር ሰዓት እኔ ማንነቴን ታውቃለች የኔን አይደንቲቲ ለእሷ ምን እንደሆንኩኝ ታውቃለች ለዛ ቤት ምን እንደሆንኩኝ ታውቃለች ስለዚህ ሰው ካልነገራት ዩ ቲንክ ልጅቷ ብቻዋን እዛ ጋር ሄዳ ይህ ልጅ ታውቂዋለሽ ስትባል የአባቴ ጓደኛ ሰው ሳይነግራቸው ልጆች እንደዚህ ይላሉ ኦኬ ይሄ ልጅ የምን ሀገር ሰው ነው ፖሊሶች ይጠይቋት ማለት ነው የምን ሀገር ሰው ነው ሲሏት ኢትዮጵያዊ ወይ ኤርትራዊ መሰለኝ አዎ ስለዚህ ይሄንንም ልጅቷ ፈጥራ ከራሷ የተናገረችው ማለት ነው ቤት ውስጥ ያለ ሰው ሳይነግራት አዎ እሺ እዛ ቤት ውስጥ እናንተ ጋር ይመጣ ነበረ አዎ ምን ያህል ጊዜ 2 ሳምንት 3 ሳምንት ተቀመጠ ምንሽ ነው የአባቴ ጓደኛ አባቴ የሚረዳው አለ አይደል እዚህ ሀገር ሲመጣ አንዳንድ ጊዜ መጀመሪያ ወቅት ላይ ጆብ ሴንተር ሲሄድ የሚያግዘው የሚረዳት ሰው ነበረ እነሱ አልተናገረም ልጅቷ ናት ያወራችው ብለዋል ስለዚህ ይህንንም ልጅቷ ከራሷ ፈጥራ ነው የተናገረችው ማለት ነው ዱ ዩ ቲንክ ግን መጀመሪያ ላይ አቶ መስፍን መጀመሪያ ላይ በሴፍጋርድ ሪፖርቱ ላይ ሳየው አንክል ነበር ያለችው እሷ ልጅቷ ህፃኗ ያለችው አንክል ነበር ያለችው በኋላ ነው እንደገና ወደ አባቴ ጓደኛ ነው ወደሚለው ሐሳብ የመጣችው እንጂ የመጀመሪያ ሪፖርቷን ቅድምም ሳየው ነበር ድጋሚ እንዳረሳው ብዬ እና ለምንድን ነው ይሄ ኮንፊውዥን ሊኖር ይችላል ወይም ደግሞ ኢቭን በእህትህም በኩል አንተ ወንድም ያለ መሆንህ ኮንፊውዥን አሁን ብዙ ሰው ይጠይቃል ምናልባት ሳታቂ ይሆናል ምናልባት ቤተሰብ የነገራት ነገር ሊሆን ይችላል ምክንያቱም ይሄንን እያወቀች ያቶ መስፍን እህት ዲኤንኤ ልመርመር ብላ እሺ አትልም ነበረ ዋሽታ ቢሆን ኖሮ እና ምናልባት የእውነት አታቂ ይሆናልና ይሄ ኮንፊውዥን እናንተ ቤተሰብ ውስጥ ያንተና በህይወት የሌለው የታናሽ ወንድምነት የኔ ወንድሞች አይደሉም ብላ ለማለት እህትህ ያነሳሳት ኮንፊውዥን ኬት ነው የተነሳው ብለህ ታስባለህ በዛው አብረህ ብትመልስልኝ ኦኬ ወደ ለመናገር የኛ አብራዶች ቤተዘመድ ነገር ሲሰሙ በጣም እንደሚገርማቸው ነገር ግን እሷ ያንን ነገር ዛሬ የተናገረችው ለምሳሌ የመጀመሪያው ዳኛ ሲናገሩ መጀመሪያ ጆይ ተሰብስቦ ነው ጆይ ተበተናል ዲኤንኤ ተብሎ ዳኛው ምናሉ መሰለሽ ዲኤንኤ በዲኤንኤ ይሄዳል ምክንያቱም ይሄ ኬዝ ከጀርባው የሆነ ነገር አለው ስለዚህ ያንን ነገር ማረጋገጥ እፈልጋለሁ ዲኤንኤ እፈልጋለሁ ስለዚህ ዲኤንኤ አልሰጥም ማለት ይቻላል እኮ አያስገድድም ለማስሰጣችሁ ብሎ አላረፈ አያስገድድም ነገር ግን ዲኤንኤ አልሰጥም ያለ ሰው ከጀርባው የሆነ ነገር እንዳለ እጠረጥራለሁ ገብቶሻል የሆነ ነገር እንዳለ እጠረጥራለሁ የዛ ከዳኛው ሲነግሩኝ ምን አለ በሚከተለው ቀጠሮ ላይ ከአምስት ወር በኋላ ሲቀጥሩ አላረፈ ልትመጣ ላትመጣም ትችላለህ የሚቀጥለው ቀጠሮ ላይ ልትመጣም ላትመጣም ትችላለህ ነገር ግን ከጠበቃ ጋር ግንኙነት አድርግ ከጠበቃ ጋር ያለህን ሪሌሽን አጣርላ በየጊዜው ስንበል ምናምን ብሎ ዳኛው በደንብ ነው የነገሩኝ እኔ ምክንያቱም ኮንፊደንስ ነው ይሄ ነገር እንዲሆን ፈልጋለሁ ከዛም እነሱ እንግዲህ ዲኤንኤ ተሰጠ ልክ ዲኤንኤ ተሰጠው ሲመጣ ጠየቋት የሴቷ ዳኛ ማለት ነው ይሄ ነገር ቢሆን አለች ወንድሜ እንደሆነ ባት ኖሯል አይደል ለምን እሰጣለሁ ገብቶሻል ለምን እሰጣለሁ ያ ማለት መጀመሪያ
ላይ አልስተን ብትኖሮ ሌላ ችግር ይመጣ ነበር ኦኬ ኦሬዲ ዳኛው ስቴት ስላደረጉ ማለት ነው ኦሬዲ ዳኛው ስቴት ስላደረጉ አልሰጥም ያለ ሰው ካለ ልጠረጥር የምችለው ነገር ወይም ደግሞ ከኋላ አንድ ነገር እንዳለ እንዳስብ ያረጋኛል አትገደዱ ስላሉ በዛ አይነት ጫና አልሰጥም ማለት ይቻላል ነገር ግን አልሰጥም ያለው ሰው ከጀርባው የሆነ ነገር እንዳለ እጠረጥራለሁ በሚቀጥለው ከአምስት ወር በኋላ እንገናኛለን ብሎ ዳኛው ተለይ ስለዚህ በሚቀጥለው ላይ ስትመጣ እኔ ወንድምሽ ነው አለች ሴትዮዋ 99% ዴናት በሳይንስ የተረጋገጠ ምናምን ሲባል ጆሮች እንደው ከዋል ያንዳንዱ ጆሮች ባይምሮ ያረሳቸው እሷ ይሄ መሆኑን ባትኖሮ ለምን ሰጥ ነበር አልሰጥም ነበር ነገር ግን አባቴ ድንገት የወለደው ከሌላ የወለደው ሊሆን ይችላል ምናምን አለች ነገር ያ ግን ሲሆን ፎቶዎቹ ያንዳንዱ ፎቶዎች አሉ አይደል ከኔ ለዚህ ጀምሮ የኔ ልደት የሷ ልደት ኢትዮጵያ በመጨረሻ ነበር ያንዳንዱ ነገር አለ ይሄ ለምናገር ኦኬ እንደዚህ ነው ኬዝ ነው ምናምን ኦልራይት ነገር ግን እነሱ ኬዝ ነው ምናምን ተበለ እንለፈው ልጅቷ ስለ ኬዝ የምታውቀው ነገር አለ ብለሽ ታስቢያለሽ መጀመሪያ እንደዛ ተናገረች አይዋሹ ተብሏል አይደል ኦኬ እንደዛ ብሎ ከተናገረች በኋላ አይደንቲቲ ጠየቀ ራሱ አይሆን ነው ኢትዮጵያ ኤርትራ ዩቲንግ የዚህ ሀገር ልጅ እዚህ ሀገር ተወልዶ ያደገ ልጅ ስለ ኢትዮጵያ ስለ ኤርትራ ገና 12 ዓመት የሞላው ልጅ ያንን ነገር አስቦ ይናገራል ከራሱ አይናገርም አንድ ሰው ማኒፑሌት አድርጎት ከኋላ ይሄ ነው አራት ጊዜ ኢንተርቪው ያደረጓት ፖሊሶች እኔ አንድ ጊዜ ተደረጉኝ ከዛ በኋላ በየጊዜው ነበር በየሶስት ወሩ አይደል ይላሉ ፖሊስ ጣቢያ ነገር ግን ምንም ነገር እንደምደርሳለሁ ያኔ እንትን ወቅት ኮቪድ አጣራል ይሄዳሉ በዚህ በኩል ተራስቷል የፍርድ ቤቱን ቢሆን 3 ዓመት ነው የቆየው 3 ዓመቱ ግን በምንም አይነት ኢንቨስቲጌሽን ውስጥ አልነበረም ይሄዳሉ ፍርድ ቤት ዛሬ ይሄ አልተገኘም ያው እዚህ ሀገር ብዙ ባክሎግ አለ ስለዚህ በፍርድ ቤት ተጠቅመው በዛ ምክንያት ነው የተራዘመው እንጂ ምንም አይነት የተለየ ኢንቨስቲጌት ተደርጓል በመጀመሪያ ደረጃ የኔ እንትኑ ባሬስታ ሲናገር ይሄ ኬዝ አለ መጀመሪያ ይሄ ኬዝ እዚህ የሚደርስ አልነበረም ልጅቷ ከ18 ዓመት በታች ባትሆን ኖሮ አይደል ምንም አይነት ተጨባጭ ነገር የለም እሱ ብቻ አይደለም እንትኑን አቶ መስፍን ስቴትመንቱን በደንብ አንብቤዋለሁ የዊትነስ ስቴትመንቱንም የፖሊስ ስቴትመንቱንም ምንም አይነት የፎረንሲክ ኤቪደንስ ምንም አይነት የዲኤንኤ ኢቭን የፎቶ ፉቴጅ የሪከቨርድ ቪዲዮ ስልክህ ላይ ያው ባንተ ስልክ ነው አሁን የሚቀጥለው ጥያቄ እሱ ነው እንደውም አያይዘህ ትመልስልኛለህ ስለ ፖርኖግራፊ ያሳየኛል ስለሚለው ክስ ማለት ነው እና እሱ ላይ ያው እሷ እንደዛ ያሳየኝ ነበረ ብዙም ትዝ አይለኝም ምን አይነት እንደነበረ ግን ብላ ያስቀመጠችው ህፃኗ ያስቀመጠችው ያው ህፃኗ ምለው በዛ ጊዜ ህፃን ስለነበረች I have to mention that so mention ማድረግ አለብኝ አንተም ስታወራ አንዳንዴ የምትጠይቃቸው ለምሳሌ እንደዚህ ምትል ይመስልሻል እንዲህ አሁን ህፃን እንደዚህ የምታስብ ይመስላል ለሚለውን ጥያቄ እኔ ለህዝቡ ነው ማስተላልፈው ህዝቡ ራሱ ጭንቅላቱ ላይ ያው ኢቫሉዌት ያደርጋል እኔ የራሴን የሆነ ማስባቸው አንዳንድ ነገሮች አሉና እዚህ ላይ ለማንጸባረቅ እሱ የዛን ጊዜ አንተ ፖርኖግራፊ ስታይ አገኘኋት ብለህ ባልክበት እሷ ደግሞ ህፃኗ ደግሞ እሱ ነው ያሳየኝ በሚለው ሂደት ውስጥ አንተ እንደተ ህፃናቶቹን እንደሚጠብቅ ሰው ለቤተሰብ ወይንም ለአውቶሪቲ ወይም ደግሞ ለትምህርት ቤቶቿ እንደዚህ አይነት ነገሮችን ታይ እንደነበረ የነገርከው ሰው ምናልባት ይኖር ይሆን ወይስ ካልነገርክም ደግሞ ምናልባት ለፓረንቶቿም ይሄን ካልነገርክ ለምንድን ነው በዛ ጊዜ ያልነገርካቸው ያንን ነገር አንተ ኦኬ ለምን መሰለሽ እኔ ያኔ ፖሊስ ለምን እንደዚህ ያልነገርካቸው ፖሊስ ጠይቁኝ እኛ የራሳችን ሀገር ባህልና ወግ አለ ማንኛውም ትንሽ ልጅ ሲያጠፋ የሆነ ነገር ሲያደርግ ተናግረሽ ተቆጥተሽ ታውቂያለሽ አቆፋሪ ከሷ የተሻልኩ እንደዚህ አይነት ነገር ሳይ እኔ ራሴ ተናግሬ ገጽቻት አልችላለሁ እንጂ አሳልፌ የከፋ ነገር ነው የለናፋ ስጣት ሀገሩን አውቀዋለሁ የእናቷ ኃይለኛነት በደንብ ጠንቅቄ አውቃለሁ ይህ ነገር ብናገር ምን ሊፈጠሩ እንደሚችል በደንብ አውቃለሁ ነገር ግን ያኔም ለፖሊሶቹ ስናገር እነሱ እዛ ጋር ሲሰጡት ሙሉ አሁን አንቺ የጠቀሽውን ስም ጽፈው እኔ ያኔ እነሱ ጋር ስላቸው ምናምን መሰለሽ የራሱት ገላ የሆኑ ፎቶዎች አሉ አይደል በዛ አይነት ታብሌትም ነበረ ስልክም ነበረ በየትኛው እንደሆነ እርግጠኛ ነው
ረጅም ሰዓት ትቆያለች። ከዛ ምን ሆና ነው በጣው ላይ ማለት ነው ላይ ሶጣ ጊዜ እንደዛ ነገር ታያለች። ስታይ ጊዜ ምን እያደረግሽ ነው? ደነገጠች። አሁን አንቺ እንደጠራሽ ሁሉ ፖሊሶች እዛ ጋር እንደጻፉት ሙሉ ሪሌት እንደዛ አይነት የሆነ ፊልም አይደለም፣ ግን ፎቶ ሪሌትድ የሆኑ ፎቶዎች አሉ አይደል? ሪሌትድ ፎቶዎች። ከዛ ተቆጣች። ስቆጣት ጊዜ ደነገጠች። ከዛ በኋላ ሁለተኛ እንዳታረጊ፣ ሁለተኛ እንደዚህ እንዳታይ፣ እኔ እንደዚህ አይደለም እንደዚህ ፒክቸር አለች። ሶራይት እኔ ምንም ማውቀው ነገር የለም። ይሄ ነገር እናትሽ ምሰሚ በስሟ ነው ወይ እናቷ የጠራው? እኔ መጠራ እናቷን መጠራ የራሴ ስም አለ እና ለእሷ በነግራት የሚፈጠረውን ታውቂያለሽ። ታለቀች ነው ለማንም ሰው አልናገርም እንደዚህ አይነት ነገር። ይህን ነገር ደግሞ የራሴ ቤተሰብ ያካል እንደዚህ ያደረገ ሌላ ሰውም አልናገርም። ትንሽ ናት። ነገር ግን እኔ በዛ ሰዓት ማገናዘቡ ምንድን ነው እዚህ ሀገር ያደጉ ልጆች እዚህ ሀገር ነው ከትንሽ ከእድገታቸው ጀምሮ ለቴክኖሎጂ ቅርብ ናቸው። ስለዚህ ያን ነገር በምታረግ ሰዓት ተቆጥቻት አልፋለሁ እንጂ አሳልፌ ሌላ ሰው አልሰጣም። ፖሊሶችም ለምን አልተናገርክም አሉ። ለእናት ለአባት አባል ወደ ትምህርት ቤት እኔ ኢትዮጵያዊ ነኝ፣ ባህልና ወጋ እንደዚህ አይነት ባህል የለኝም። ለቤተሰብ እኔ ራሴ ተቆጥቻት አባርነ በቃ ነገርኳት። ሰማች። ልጅቷ የምትሰማ ልጅ ናት። ሰው ሲቆጣ በቃ ድንጉት የምትሰማ ልጅ ናት። ስለዚህ አሳልፌ ለእናትየው ኃይለኛ ናት። ከዛ በላይ ትቆጣለች። ስለዚህ ለእሷ ልናገር አልፈልግም። ከዛ በኋላ አላየሁባትም አልኳቸው። ስላላየሁባት ድጋሚ ይህን ነገር አሳልፌ ለሌላ ሰው አልተናገርኩኝም፣ አልሰጠውም። እሷ ደግሞ እንደዛ ያሳየኝ ነበር ብላ በተናገረች ሰዓት ፖሊስ የቤተሰብ ፖሊስ ለጋ ነበር አለ። ፖሊስ እያንዳንዱ ነገር ቼክ አድርጎታል። አንቺ ጋር ያለው ርቀትን ካየሽው የኔ ጠበቃ ዳይሬክት ጠይቆ እንደዚህ አይነት ነገር ብላ ነበረ። ምን አገኛለሁ ሲል ነው ኢንዲኬት ነው ያለው ፖሊሱ። ምንም ከዛ ጋር ሪሌትድ የሆነ ነገር ያሳየኛል ባለችው ምንም ያገኘው ነገር የለም ይላል የፖሊስ ሪፖርቱ። ባይዘዌ ምንም አይነት በአንተ ስልክ ላይ የተገኘ ሪፖርቱ ዳይሬክትሊ አኮርዲንግ ቱ ፖሊስ ሪፖርት ምንም አይነት መረጃ ይሄንን ለማድረግህ ወይም ደግሞ ያጠፋኸው እንኳን ሪከቨርድ የተደረገ ወደኋላ የቀረ ወይ ዲሊት ያደረግከው እንኳን ነገር እንዳልተገኘ የፎረንሲክ ምንም አይነት መረጃ እንዳላገኘ ሪፖርቱ ላይ ይናገራል። ሶ ጀስት ግን እኛ ይሄንን በተለይ ወይዘሮ ፍጹም ወርቅ ይሄንን ወደ ህዝቡ ካመጣች በኋላ ህዝቡ የሚነጋገርበትንም አንዳንድ ጥያቄዎች ነው ይዤልህ የመጣሁት። የኔንም ብቻ ሳይሆን ሲናገሩ ምክንያቱም ተገኝቶበታል ብለው በእርግጠኝነት ይናገሩ የነበሩም አንዳንድ ሰዎችም ስለነበሩ አይ ዶንት ኖ ሜቢ የመረጃ እጥረትም ሊሆን ይችላል። ያንንም አንተ ክሊር እንድታረግና ያለው ውስጥ ያለውን ነገር እንድታስረዳ ከመፈለግ አንፃር ነው ይሄንን ጥያቄ ወደ አንተ ያመጣሁት እንጂ በፖሊስ ሪፖርቱ ላይ ምንም በዊትነስ ስቴትመንት ላይ ብቻ የተመሰረተ ኬዝ እንደሆነ አረጋግጧል መረጃው። ሶ ጀስት ግን አንተ ይሄንን ምን ለማለት ነው የጠየቅኩ? አሁን ከዚህ ምን ተምረሃል? አሁን የምንኖርበት አገር እንደ ኢትዮጵያ አይደለም። አንተ የኢትዮጵያውን ባህልና ካልቸር ይዘህ ነው እችን ልጁ ለእናቷ ወይ ለአውቶሪቲ ወይም ደግሞ ለሴፍ ጋርዶቹ ትምህርት ቤት ስላሉት ሰዎች ያልተናገርከው ወይም ደግሞ ተመልሳ እንደዛ አይነት ነገር ስላላደረገች ነው ተምራለች ብለህ ስላሰብክ ነው። ግን አሁን ላይ ስታስበው ያንን አለማድረግህ ይጸጽትሃል? እውነት ለመናገር ያንን አለማድረጌ ምንም አይጸጽተኝም። ምክንያቱም ብናገርም ምንም ይቀየራል ብዬ አላሰብኩም። ብናገር ልጅቷ ለሌላ ጥፋት አባርለ እንደዚህ አይነት ሚልኳን የሚጸጽታትን ነገር ወይ ደግሞ ቤተሰቦቿ ሁሉ ጊዜ እሷ ላይ ጥርጣሬ እያደረባቸው አለ እንደዚህ ናት እያሉ እንትን አልፈልግም። ያን ነገር ባለማድረጌ ምንም አሁን የሚሰማኝ ስሜት የለም። ነገር ግን አሁን ከኔ ክስ ጋር ስታየው የዚህ ሀገር የሴፍ ጋርዲንግ አለቻል ጋርዲንግ ሚኒስትር 2000 የሌበር እንደተመረጠ ምናልሽ መሰለሽ አንድ ሴት ልጅ ጾታዊ ጥቃት ደረሰብኝ ካለች ዩኬ ታገለች ከአሜሪካም ከፍሬንችም ከሁሉም የተለየ ነው ህጋቸው። በተለይ አንድ ሰው ገሎ ፕሩፍ የሆነ ኤቪደንስ ካልተገኘ አይታሰርም። ተጠርጥሮ ራሱ አጣርለ ማስረጃ። በሴክሹዋል ላይ ግን በተለይ ከ18 ዓመት በታች ምናልሽ መሰለሽ አንድ ሴት ጾታዊ ጥቃት ደረሰብኝ ካለች ቃሏ ቃሉ በቂ ነው አለች። በቂ ጥቃት ደርሶብኛል ካለች ቃሏ በቂ ነው። እኔም ቢሆን ሳው እንደዛ ጥቃት ደርሶብኛል፣ ነገር ግን የኔ ምን ይለያል? መረጃዎች በቂ መረጃዎች አሉ። ለምሳሌ እነሱ በጠቀሱበት ሰዓት የኔ
የቤት አግሪመንት የሚያልቀው ፌብሩዋሪ 27 2019 ላይ ነበር። ፌብሩዋሪ 27 2019 የቤቴን ዕቃ ሼፍል ያለው ሄዶ ያወጣው አባቷና ጓደኛው ናቸው። ያን ኢዚ ቪደብሊው ፓሳት ቮልክስዋገን ፓሳት ጋር ሲገባ ግቢ ሲወጣ ካሜራ ቼክ ሊያደርግ በደንብ ይታያል። እኔ በዛን ሰዓት ላይ ለንደን ገብቻለሁ። ፌብሩዋሪ 24 ላይ እያንዳንዱ ማስረጃ የባንክ ስቴትመንት ሁሉ ነገር የስራ ፔስሊፕ አድርጌያለሁ። ፔቼኮችህን ስትሰራበት የነበረ የሚገርም ነገር የምትመልስልኝ መልስ አቶ መስፍን የሚቀጥሉትን ጥያቄዎች ነው አይ ዶንት ኖ የምትመልስልኝ ያለውና አንዱ ከምጠይቅህ እንደውም አሁን አንድ ላይ አያይዘህ እንድትመልስልኝ የፖሊስ ክሱ ላይ ባደረከው አንተ መልስ ፋብሪኬትድ ተደርጎብኝ ነው ተዋሽቶብኝ ነው ፍሬም ተደርጊያለሁ ማስፈራሪያም ይደርስብኝ ነበር እኔ እንደዚህ እንደሚደርስ እንዲህ ይሆናል ብዬ አላሰብኩም እንጂ ይሄን ነገር እህቴ ታስበው ነበር ታስፈራራኝ ነበር የሚሉ መረጃዎችን ወይም ሪፖርቶችን ሰጥተሃል ለፖሊስ ወረቀቱ እንደሚያሳየው የፖሊስ ሪፖርቱ ላይ ይሄንን የምታመሳክርበት በተለይ ከጃንዋሪ 15 በተከሰስክባት ታይም መንዝ ውስጥ ባለችው ታይሚንግ ውስጥ ይሄን የምታመሳክርበት የሜሴጅ መረጃ የቪዲዮ መረጃ ወይም ደግሞ የካሜራ የስትሪት ካሜራ መረጃ እነዚህን ነገሮች ማቅረብ ትችላለህ ወይ ባንተ በኩል ምክንያቱም አሁን ኬዙ እንደገና ሪኦፕን ለመደረግ መንገድ ላይ ያለ ኬዝ ነው በዚህ እንግዲህ መብታችሁን ልትጠይቁ አዘ ፋሚሊ እየተዘጋጃችሁ ያላችሁበት ሁኔታ እንደሆነ አውቀናልኛ ሁሉም ሰው ይገነዘባል ይሄንን ፒቲሽንም ለመሰብሰብ ተጀምሮ ነበርና አሁን የተለየ ነገር አንተ ምን ኤቪደንስ ነው የምታቀርበው አለ ሆይ ያ ማስፈራሪያ ፍሬም የተደረክበት ፋብሪኬትድ ተደርጎ ነው እንጂ ያልክባቸውን ነገሮች ወይም ደግሞ ህፃኗ ተመክራም ሊሆን ይችላል ብለህ የገመትክበትን ምክንያቶች በምን በእንደዚህ አይነት መረጃዎች ማረጋገጥ ትችላለህ ወይ አብረህ እስቲ ከዚህ ጋር ተመሳሳይ ነገር እያወራህ ስለሆነ ብዬ ነው ኦኬ አሁን እኔ ይታዩልኝ ያልኳቸው ነገሮች እስካሁን ያለው ያለው ገለልተኛ ካለው ይታዩልኝ ያልኩት ነገር ሙሉ ወጥቶ ከታች በእርግጠኛነት እንደማሸንፍ ለምንድን ነው ለምሳሌ ፌብሩዋሪ 27 ቤት መጥቶ አብሮ እንደዚህ አድርጎኛል ባለኝ ሰዓት ያ ካልኩሌሽን የተደረገ ነው እኔ ፌብሩዋሪ 27 የቤት አግሪመንት የሚያልቅበት ስለዚህ በእነሱ አስተሳሰብ ፌብሩዋሪ 27 የቤቱ አግሪመንት ካለቀ መስፍን ከዛ ቤት ወጥቶ እኛ ቤት አድሮ ነበር ለማለት ይመቻቸዋል ነገር ግን እኔ ፌብሩዋሪ 24 ቴብል ለህግ ይወጥቻል ፌብሩዋሪ 24 ደግሞ የኔ ማረጋገጫ አሁን እንደውም እሱ ማሽን ተነስቷል ሴንስበሪ ፓርክ ኮስታ ፊት ለፊት ፓርክ ላይ ማሽን ነበር ጥግ ላይ እዛ ማሽን ላይ ያወጣውበት ስቴትመንት አለ ፌብሩዋሪ 24 ምክንያቱም አበሻ ተጠቀም ያገቡት ጥቃሽ ነው ነው እዛ ያወጣውበት ስቴትመንት ከባንክ አስወጥቻለሁ የዛኑ ቀን ደግሞ ሴንስበሪ ፓርክ ጎን እዛው ፊት ለፊት ላይ ሊድል አንድ ሾፕ አለ እዛ ገብቼ የገዛውበት እሱ ስቴትመንት ወጥቷል ከሶስት ቀን በኋላ ፍላትፎርድ ሾፒንግ ሴንተር ገብቼ እቃ የገዛውበት የባንክ ስቴትመንት አባርለ ያ ሁሉ ነገር እጄ ላይ ያለ አስገብቻለሁ ፍርድ ቤቱ ላይ ገብቶሻል ነገር ግን ካሜራ አልገባም ካሜራ ቢሆን ኖሮ በደንብ ፕሩፍ ሌላው ደግሞ እነሱ ሰፈራቸው ላይ የትሪቲ ካሜራዎች አሉ ያኔ ጠበቃዬን ጠይቄ አይ እንደዚህ አሁን የሚያውት ከሆነ እነኛ ካሜራዎች ከወጡ በእርግጠኛነት ሁሉም ካሜራው ምንም የሚዋሽ ነገር የለም እኔ እንትንም ጠይቄ ነበር ኦይስተር ካርድ እንደውም ከማማ ጋር ኢሜል አድርገን የለንደን ትራንስፖርትን አባርነ ኦይስተር ካርድ ስንጓጓዝ ለንደን ላይ በአስትሬስ ስንጓጓዝ የምናስነካው ካርድ እንደዚያ እና ያ የሂስትሪሽን አለ ትራቭል ሂስትሪ ያወጣል ልክ ነው ግን ምናሉ እንትኖች ለንደን ትራንስፖርት ይሄን ነገር ለ8 ሳምንት አባረነ ለ8 ሳምንት ቲኬት ብናደርገው ከ8 ሳምንት በኋላ ቲኬት ይደረጋል ነገር ግን እኔ እዚህ ከገባው በኋላ ኢንቨስቲጌት አድርጌ ሃይ ክራይም እና በጠበቃ ተኪዶ ከተጠየቃል አይደል ሂስትሪ ወደ ኋላ ያለው ሂስትሪ ራሱ መውጣት ይችላል ነገር ግን በግለሰብ ደረጃ እኛ ኢሜል አድርገን የጠየቅናቸው ፖሊስተር ካርድ ሬጂስተር የሆነ በስሜ ላይ ቁጥር አለ በስሜ ኦንላይን ላይ ሞላው ስለነበረ እንደዛ ሆነ ነበር እነሱ ወደ 8 ሳምንት ብቻ ነው ኬፕ የምናደርገው ከዛ በኋላ ነው ዲሌት ይደረጋል እኛውም እዚህ ሀገር ያው 8 ሳምንት አንድ ወር ምናምን ነው ካሜራው በህጋዊ በፍርድ ቤት ግብዛት ከተሰጠ ወደ ኋላ መተመረት ያለው ራስ ማውጣት ይችላል ግብዛት እያንዳንዱ ነገር እኔ እዛ ቤት የት ነበረ በዛ ቀን ለሚለው
ካሜራዎች በረብ ባርገው ሁሉ ነገር ያሳያሉ። እሱ ብቻ አይደለም፣ የኔ ጓደኞች ነበሩ። አሁን ፍርድ ቤት ፖሊሶች ጠይቁኝ ይህን ነገር እናቅሰዋለን እሷ አስታስፈራራህ ምናምን ለጠበቃዬ ነግሬያት ነበረ። ምን አለች ጠበቃዬ? ላቻ ዳርለ ላቻ ነው እዛ ውጪ አክሽን ያደረገችው ነገር የለም። ምክንያቱም እኔ ትዳር ስትሚ ከወጣም በኋላ ከመጣሁ በኋላ ያ ነገር ላቻ ነበረ። እንደዛው ያው ብዙም ማለት ፖሊሶች ጠይቁኝ ማን ይህን ያድ ነበረ? እሷ ስትናገር አላርለ ወይንም ደግሞ ልጅቷ ለንደን እናንተ ጋር ስትመጣ ምንም አላየሁባትም ብለሃል ደስተኛ ናት። እናትና አባቷ ደግሞ እንትን ናቸው ጭምት ናት አላርለ ጭምት ናት። ይሄ ነገር ሲሉኝ አንድ ጓደኛ ያለ ሌሎችም አሉ እዛ በመጣች ሰዓት ያውቃሉ። የእሱ ስልክ ፈራ ማለት ያው እዚህ ሀገር ስንኖር ፖሊስ ኮንታክት ሲያደርግ ምናምን የሚፈሩ ሰዎች አሉ። እኔ ምን ብዬ 6 ጊዜ ደውሎለታል ፍርድ ቤት እንዲመሰክር ማለት ነው። ማለት የሚጠይቁት ፍርድ ቤት ይሄን ነገር ታውቃለህ ወይ መስፍን አትፈራጠፋ ማለት ነው። ልጅቷ ስትመጣ አይተሃት ነበር ወይ ምን ነበር ወይ መስፍን ከህዝቡ ጋር የነበረውን ነገር ታውቅ ነበር ወይ ምን ነበር ዛሴ የፖሊሶች እስከማታ ይልክን አብሮ የነበረ በዛ ሰዓት ግን ለመናገር አልፈለገም። ፈራው አለ። ከፈራ ማስገድ አልችልም። ገብቶሻል? ሌላ ክፍናልኩሽን ነገር ደግሞ ለምሳሌ ይሄ ክስ እኔ ጋር የመጣብኝ ከ1 ዓመት በኋላ ነው አይደል? ከ1 ዓመት ልክ በአመቱ ነው እኔ ጋር የመጣው። ስለዚህ ልጅቷ ሄዳ እኔ በዛ ሰዓት ላይ እንትን እያልኩ ነበር መረጃ እያሰባሰብኩ ማማ ለማምጣት አጣሩ በቃ አንዳንድ ፕሮስ ክፍሎም አንድ ጠበቃ ነበረ ያውቀዋል እሱ ለዛ ሰው ምዳቅሰው እሱን አናግረው ነበረ እና እሱ ይሄ ያስፈልጋል ይለኝ ነበረ ልክ ኮቪድ እየወጣ እያለ ማለት ነው። እና በዛ ሰዓት ላይ 1 ዓመት ሙሉ ጥቃት ደረሰብኝ ብላ ልጅቷ ልክ እኔ ሚስቴን ለማምጣት እንቅስቃሴው ሲጀምር በዛ ሰዓት ስለዚህ ያንን ታውቅ ነበረ ማለት ነው። ልክ በዛ ሰዓት ፖሊስ መጥቶ ነው ያናገረኝ። ገብቶሻል? ምንም ነገር አልነበረው። ይሄ ነገር ኳይት ተደርጎ ነበር። ልክ እኔ እንቅስቃሴው ሲጀምር ፖሊስ የመጣው ወደኋላ ልመለስና አሁን ከነገርሽኝ ነገር ጋር እነኚህ ነገሮች ፖሊስ ያለውን መረጃዎች አሁን ያሉ ሙሉ ካወጣና እኔ የጠየኳቸው ነገሮች እንዲታዩልኝ ከተደረገ ከእግዚአብሔር ጋር በእርግጠኝነታችን ምንም ጥርጥር የለውም። ምክንያቱም በእነኛ ነገሮች ጠቦ ዋናው ማስረጃው ራሱ እነሱ መዋሸታቸው አላር በዛ ሰዓት ነው አልነበረም። እዚህ መጥቶ ነበር እኔ እሱ ቤት አልሄድኩም ምናምን ሲል ነበር። እኔ ቤት መጥቶ እቃ መውሰድ እኔ እዛ ቤት አለመገኘት የራሱ ትልቅ ማስረጃ ነው። 3 ሳምንት 4 ሳምንት 2 ሳምንት ተቀመጠ ለሚለው ያንን ነገር ቼክ ካደረጉት በደንብ ማወቅ ይቻላል። ግን ከ18 ዓመት በታች ሆነና እዛ ጋር እኔ ያለውን ነገር ለመናገር አንደኛ ልጅቷ ፍርድ ቤት አቀረብ እዛ ሰዓት ፖሊስ በቪዲዮ የተቀረጸው ነገር ብቻ ነው በቪዲዮ እንዲቀርብ እና እግዚአብሔር ጋር በዚህ አሁን የምጠይቀህ ጥያቄ እዚህ አሁን ያወራንባቸው የዊትነስ ስቴትመንቱን እያየሁት ነበር ከትንሽ ደቂቃ በፊት ድጋሚና አሁን ካወራነው ሐሳብ በታች የተጠቀሱ 2 ስሞች አሉ። ሜቢ ስለነሱ ታስረዳኝ ይሆናል። ፍጹምንም ጠይቂያት ነበር ግን አንተን ሞር ልጠይቅህ ብዬ ነው። የሰውየውን ስም እንዳልናገር ላስት የተጠቀሰውን ስም ብቻ እናገራለሁ። አንፌቶ የሚባል ሰው የመጀመሪያ ስሙ ሳይሆን የላስት ኔሙ አንፌቶ እና የመጨረሻው ደግሞ ኤጁኬሽናል ሳይኮሎጂካል ዲስአቢሊቲ ያላት ልጅ እናት የተጠየቀችው ፖሊስ ለማረጋገጥ የልጅቷ ጓደኛ ህፃኗ የልጅቷ ጓደኛ ስለነበረች ፖሊስ ያንን ለማረጋገጥ ወደ ልጅቷ እናት ሄዶ ነበረ። እንዲሁም ደግሞ ወደዚህ ወዳሁን ወዳልኩ ወደ ላስት ኔሙ አንፌቶ ወደ ሆነው ሰው ሄዶ ነበርና የፖሊስ መረጃው የዊትነስ መረጃው ፖሊሱ እዛ ጋር የጠቀሰው ነገር ምን ይላል? አንፌቶ የሆነው ላስት ኔሙ ጭራሽ ሪከርድ ላይ ልናገኘው አልቻልንም። ሁለተኛ ደግሞ እቺ የኤጁኬሽናል ሳይኮሎጂካል ዲስአቢሊቲ ነገር ያለባትም ህፃን እናቷ ሪፊውዝ አድርጋለች ለመናገር። ስለዚህ በዚህ አቅጣጫ ላይ ምንም አይነት ኤቪደንስ አላገኘንም ብሎ ያስቀመጠው ነገር አለ። እስኪ ስለነዚህ 2 ወይም ደግሞ ስለ አንፌቶ ስለሚባለው ዊትነስ እንዲሆን እነሱ ዊትነስ አድርገው ያቀረቡት ቤተሰብ ዊትነስ አድርገው ያቀረበው እኛ አናግረናቸው ምስክር ሊሆኑልን አልቻሉም ልናገኛቸው አልቻሉም ስላላቸው ስለነዚህ 2 ሰዎች ያለህን እስኪ አስተያየት
ያለህን ዕውቀት እስኪ ንገረን አቶ መስፍን። ኦኬ አሁን ለምሳሌ አንደኛው የልጅቷ ትምህርት ቤት እናት ምናምን ያልሻት እሷን አላውቃትም፣ ምክንያቱም ናቸው አሉ። ነገር ግን አሁን እሱን የጠቀሽው ምን መሰለሽ ልጁ ራሱ ተገርሟል። ምን ይላል ክሱ ላይ አንተ ቤት ውስጥ ልጆቹን በምጠብቅበት ሰዓት እሷ የተናገረችው ማለት ነው ያ ልጅ ወደ ቤት ይመጣል። ወደ ቤት በሚመጣ ሰዓት አለች እሱ እኔን እየነካኝ ነበረ። በዛ ሰዓት በር ከፍቶ ሲገባ ስትሬት አፕስቴር ላከው አፕስቴር ላከውና ከዛም ሲመለስ አቆመ አለች። ኦኬ በመጀመሪያ ደረጃ የቤተሰቡ የቅርብ ሰው ነው፣ የቤተሰቡ ጓደኛ ነው። በሁለተኛ ደረጃ ከኔ በላይ ደግሞ ከአባቷ ጋር በጣም ጓደኛ ነው። ከኔ ጋር ደግሞ አንድ ቤት ኖረናል። እሱ በዛ ሰዓት ከከተማ ወደ ከተማ ሙቭ ሲያደርግ እዚህ ሀገር እኔ ቤት ወር ከምናምን 2 ወር ተቀምጧል። ሁሉን ነገር ከስር መሰረቱ ያውቀዋል። ከስር መሰረቱ እያንዳንዱ በመጀመሪያ እዛ ቤት ያለ አባቷ ፕሬዘንስ ብቻው በጭራሽ መጥቶ አያውቅም። እናትየው ወይ አባትየው ከሌሉ አዳርላ ምስን ብቻውን እዛ ጋር አለ ብሎ ኔቨር መጥቶ አያውቅም። እኔ ልጁን በረም አውቀዋል። ነገር ግን ከየት እንዳመጣቸው አለ። ሁለተኛ ደረጃ ይሄ አንቺ ያልሽውን አንፌቶ የሚባለውን ስም ከእናትና ከአባቷ ውጭ አታውቀውም። እሷ እሱን የሚያውቁ አንዳንድ ሰዎች እዚህ ሀገር የሚያውቁ ሰዎች ያንን ስም አያውቁም። ከየት አምጥታ ነው ያንን ስም የተናገረችው? ፖሊስም ያንን ነገር ፈለገውና አላገኘውም። ዳታቤዝ ላይ ይህን ሰውዬ እንደዚህ ፈልገን ነበረ አላገኘነውም፣ ድሮፕ አድርገነዋል። ስላላገኘነው አንዳለ አድርገነዋል። እኔም ደግሞ ያንን ነገር መጀመሪያ ላይ እኔ አዲስ ጠይቄ ነበር። ለምሳሌ አዲስ ጠይቆ ብዙ ምንትናናለ፣ ምክንያቱም ብዙ ግራውንድ ኤቪደንሶች ይፈልግ ነበር። እዛ ጋር ሲገኝ ይሄ ልጅ እዛ ተገኝቶ ነበረ። ነገር ግን እሱ ሲመጣ አንተ አፕስቴር ላከው፣ አልተገኘም። በመጀመሪያ አልመጣም። እዛ ቤት በጭራሽ አልተገኘም። ወደዛ ቤት ከሄደ እኔ ቤት ኖርፎልክ ፓርክ ስቱደንት ቪሌጅ በምንኖር ሰዓት ወይ ከኔ ጋር ወደዛ ቤት እናትና አባት እያሉ እናትና አባት ከሌሉ ከኔ ጋር አብረን ሄደን ሊሆን ይችላል እንጂ ብቻው ኔቨር ኔቨር። እሱ ራሱ በማማ ነግራሽ ከሆነ ጠይቃው አቆፍ ይሄን ነገር እሱ ይሰራሽ ነግራኛቸው ብቻዬ ተገኝቼ አላውቅም፣ ሄዶ አያውቅም። እቺ ልጅ ስለዚህ ይሄንንም ከራሱ ፈጥራ ያንን ሰው የማይታወቅበት ስሙን ከኔ በላይ ተናገረችው ማለት ነው። ገብቶሻል? ገብቶኛል። አንደርስታንድ አድርጌያለሁ። እሷ ከተባለ ከየት አመጣችሁ ይሄንን ስም? እሺ ፖሊስ እዛ ጋር ፈለገ፣ አላገኘው። ስለዚህ እንደማያገኘው ያውቁ ነበረ ማለት ነው። ይሄ እንደዛ ነው የተናገሩት። እንደዛ ብሎ መጠየቅ ይቻላል፣ ጥያቄ ማንሳት ይቻላል። እኔም እያሰብኩት ነበር ምናልባት ኢንቴንሽናሊ ወይ ፐርፐዝሊ ሰውየው እንዳይገኝ ተፈልጎ ሊሆን ይችላል፣ ወይንም ደግሞ አናውቅም። ምናልባት ላስት ኔሙም የእውነት ያመስሏቸው እንደ ዊትነስ ጠቅሰውት ሊሆን ይችላል። ሁለት ይህ ሰውዬ ስሙ ተጠቀሰ። አንድ አመት እኔ እስር ቤት ገብቼ የእሱ ስም ፍርድ ቤት ጠርቶ አያውቅም። እሱ እዛ ቤት ተገኝቶ ነበር ተብሎ አላረፈ አያውቅም። ከአንድ አመት በኋላ አመት ከ10 ወር እስከ 1 አመት እኔ ወደዚህኛው እስር ቤት ሙቭ ተደርጌ ማማ ጋር ይደውላል በእኔ ስልክ። ለምን ማማ ስነግረኝ የሚደውለው ወደ ሌላ ከተማ ድሮ ወደ ነበርኩበት ከተማ ለመሄድ የማውቀው ሰው ካለ አበሻ ጠረን እናገናኝ ስናንቺ ለምን አነሳሽ ምናምን ብሎ ቀልደኛ ተጫዋች ነው። ለምን አነሳሽ ምናምን ብሎ ይጠይቃታል። መስፍን የለም ትቀልዳለህ፣ መስፍን የት እንዳለ አታውቅም አለችው። አላውቅም። መስፍን እስር ቤት ነው። በምን ምክንያት እስር ቤት ገባ? እነሱ እንደዚህ ከሰውት እንደዚህ ያንተ ስም ጠርቶ ይሄ እንዲህ አታውቅም። ኔቨር እኔ በጭራሽ አላውቅም፣ ማንም አልነገረኝም ምናምን። ከሳምንት በፊት ነው ከ2 ሳምንት በፊት የእነሱ ቤት ነበርኩኝ። የሆነ ከአይምሮ የጠፋኝ ነገረች። የበዓል ምናምን ነበረ፣ እነሱ ጋር ነበር። አልተነገረኝም፣ አልሰማሁኝም። እንዴት አልነገሩኝም ማለት ቆይ አንጎን እደውልልሽ አባላትና ደወለ። ሲደውል አባትየውን ስጠይቀው ማን ነገረህ ነው መጀመሪያ ጥያቄ። ከዛም እንደዚህ እሷ ጋር ደውዬ ነበር ነው ማንም ሰው አልሰማም። እንደዚህ ነው ሪሊ ኦኬ። እንግዲህ እኔ በዛ ሰዓት እናንተ ምንም የማውቀው ነገር የለም። መስፍን የሚፈልገኝ ከሆነ እንደዚህ አይነት ነገር ምስክር አጠረመ እኔ ለመመስከር ፍቃደኛ ነኝ ብሎ እዛ ጋር ተናገረ። እንደገና እዚህ ጋር ደግሞ ወደኋላ ሲመልስሽ ማን ነገረ ከሚለው ጋር እኔ ለንደን ቤት ፖሊስ አብሬ ሲያደርገኝ አጠርነ በጣም መጥተው በሩ በጣም ደበደቡ። ተኝተናል። ጠዋት ላይ
እና አንድ ጓደኛዬ ደግሞ መኝታ ቤት ከዛ ተከፈተ። እሱ ሲከፍት እሱ የመሰለው ያ ነበረ መኪና እንደዚህ ፓርክ አድርጎ ወይ አዲስ መኪና ነበረ ገዝቶ የነበረው እና በዛ ምክንያት የመጡብኝ ሮድ ታክስ ምናምን ያው ከዚህ ጋር የተያዘ ነገር አለ። መጡ መስፍንና የሚስተመላቸው የት ነው ያለው ብሎ ወደ ሳሎን እሱ ሲገባ ፖሊሶቹ ለስራሽ ተከትለው ተገቡ ማለት ነው። እሱ እዚህ መኝታ ቤት መጡ እና ቁጭ ብዬ ነው እና አፈልገን ነው አሉ። ከዛም ምንድን ነው አይ እንደዚህ በሴክሹዋል አሳልት አላረለ እንደዚህ ነግረሃል እና ማን ትነገሩ ማለት ነው ብሎ የቴች ነው ያባታው ጓደኛ እና እዛ ጋር ብቻ ብዙ ነገር ነበረ። ምንም ኦኬ እሺ አንድ ጋር ወደ ላይ ያደረጉኝ ነበር ጄል ያሱ። ከዛ በኋላ ፕሊዝ በቃ ጄላ ሲያመኝ ጊዜ ኦልራይት በፊት ለፊት በኩል አሰሩኝ ወጣሁ። ልክ እኔ እንደወጣሁ ጓደኛዬ ደወለ እህቴ ጋር ወይ እህቴ ባል ጋር ደወለና እናንተ እንዴት እንደዚህ ታደርጋላችሁ? በቀን ነው ወይ ለበቀን እንዴት እንደዚህ ታደርጋላችሁ? የፈለገ ነገር ብሎ ሲናገር እነሱና ወይኔ ወንድሜ መተው ወሰኑታች። ማንም ሰው አላርተ እንዳይሰማ በተለይ የጅማ ልጆች ይሄን ነገር እንዳይሰሙ እሱ ምናምን ይሄን ነገር ቢሰሙ ማፈር የሚገባው መስፍን እንጂ እናንተ አረላችሁ ለምን እንዳይሰሙ ነው። እንግዲህ በተቻለ አቅም አሉ ልንረዳው እንሞክራለን። እዛ ሄዶ ሌላ ነገር እንዳይዘባርቅ ይሄን ተነጋገሩ ከነሱ ጋር። ማን ነው ይሄንን ያለው? ያንተ የእህት ቤተሰቦች ናቸው ይሄንን የሚሉት? እህቴ ናት የምትለው እንዳይዘባርቅ ወንድሜ የምትወሰዱት አለችው። ከዛም ወይኔ ማንም ሰው እንዳይሰማ ስትላት ሰው ቢሰማ ሊያፍር የሚገባው መስፍን እንጂ እናንተ አረላችሁ። እናንተ ባላችሁት መሰረት እናንተ ተጠቂ ናቸው። ስለዚህ መስፍን ነው ማፈር የሚገባው። ሰው ሰማ አልሰማ ኖ በቃ እኛ በተሻለና አቅም አለ ልንረዳው እንሞክራለን። እንኳን ይረዱኝ አለ። ነገር ግን መጨረሻ ላይ ሲሰማ የዛን ቀን እንደማስመሰል ተናገሩ እንጂ ፖሊስ እነሱ ከሁለት ወር በፊት ቤት ሄዶ አናግራቸዋል። የፍሰት ልጃቸው ላይ እንደዚህ አይነት ጥቃት ደርሷል ተብሎ አዳርለ አናግሯቸው። የኔ ጓደኛ ግን ያኔ ሲደውል እንደ አዲስ ነው የሆኑት። እውነት እንኳን ጥያቄ ጠይቅሽ አንድ ኢትዮጵያዊ ወይ ኤርትራዊ ባህል በዛ ባህል ያደገ ሰው የቤት እንኳን የቤተሰብ ሰው አለ የሩቅ ሰው የሆነ የገዛ ልጁ ላይ ጥቃት አደረሰ ተብሎ ወር ሁለት ወር ታክሶ ዝም ይላል። ቢያንስ ደውለሽ ትሳደቢያለሽ። ቢያንስ ቴክስት አድርገሽ የሆነ ነገር ትናገራለሽ። አንተ ባለጌ፣ አንተ ቆሻሻ፣ እኔ አምኜህ እንደዚህ አደረግ ሁለት ወር ሙሉ ምንም ለኔ የተነገረኝ ነገር የለም። ነገር ግን ያኔ ፖሊስ መጥቶ ሲወስደኝ እሱ ደውሎ ሲጠይቃቸው ጊዜ ወይኔ መጥቶ ወሰዱት። በቃ ማንም ሰው እንዳይሰማ ልንረዳው በቻልነው መጠን ልንረዳው እንሞክራለን። እዛ ሄዶ ግን ሌላ ነገር እንዳይዘባርቅ ምን ማለት ነው? ምንድን ነው የምዘባርቀው? እዛ ጋ ሄጄ ሌላ ነገር ባልናገር አንድ ጠበቃ ኢትዮጵያዊ አይ ልጃቸውን ህፃኗን በእንደዚህ አይነት የሴክሹዋል ጥቃት ካጠቃህ በኋላ የሚረዱህ ነገር ምን እንደሆነ በተቻለው መጠን ረዳታለን የሚለውን በኮቴሽን ውስጥ ምን እንደሆነ ባላውቅም ይሄ ከሰውም በኩል የመጣ ነገር ከሶስተኛ ፓርቲ የመጣን ነገር ስለሆነ ፕሮባብሊ እንደ ፋክት ባንወስደውም ግን በአይምሯችን ውስጥ ልናስቀምጠው እንችላለን። ይሄንን ንግግሩን የጓደኛህን ንግግር ማለት ነው ኢምፖርታንት ስለሆነ። የሚቀጥለው ጥያቄን አያይዘህ ትመልስልኛለህ። ምን መሰለህ አቶ መስፍን፣ እነዚህ ልጆች የምጠብቃቸው ዋንስ ኢን አ ዋይል የምጠብቃቸው ልጆች ህፃናቶች ናቸው። አይ ቲንክ 4 ልጆች ነው ወይ 3 ልጆች ነው ያላት እህትህ የምጠብቃቸው ናቸው። በጣም ቮልነራብል ናቸው፣ ለጥቃት የተጋለጡ ናቸው። በአካባቢያቸውን ቤተሰብ አይኖርም አንተ በምጠብቃቸው ጊዜ። እነሱ ደግሞ እንዳሉትና መጀመሪያ ክሱ ላይ እንደተናገሩት የአባታቸው በጣም የቅርብ ጓደኛ ከመሆነ አንጻር እነዚህ ልጆች እንድትጠብቅ በምትታዘዝበት ጊዜ ያው ገላቸውን ታጥባቸው እንደነበረ አንተም አምናሃል። ካመንካቸው ነገሮች በጣም ከጥቂቶቹ እነዚህን ነገሮች አምናሃል እና በዛ ጊዜ በእናንተ ሀገር እንዳየሁት ሴፍ ጋርዲንግ ባውንደሪስ የሚባል ነገር አለ። ፓረንቶች ልጆቻቸውን ሊጠብቁላቸው የሚፈልጓቸውን ሰዎች አስቀድመው የሚነጋገሩት ንግግር፣ ይሄንን አድርግ፣ ይሄን አታርግ፣ ይሄ አለርጂ ነው፣ ይሄኛውን አይበላም፣ ይሄኛውን ይበላል፣ በዚህ ሰዓት ነው የምግባቸው ነገር፣ ገላቸው ማጠብ ትችላለህ አትችልም የሚሉ አንዳንዴ እንደውም እዚህ ሀገር አብዛኛው ሰው
ካሜራ ያደርጋል ቤት ውስጥና እንደዚህ አይነት ንግግሮችን ከእናትና ከአባትየው ጋር ቀድመህ ያደረከው ንግግር ነበር? ለአንተ የተሰጠ ፍሬም ነበር ልጆቹን እንዴት እንደምትጠብቃቸው እነሱ ፕሬዘንት በማይሆኑበት ሰዓት ነው ወይስ ዝም ብለህ ጀስት ትጠራለህ ትጠብቃቸዋለህ? እንዴት ነበረ ኤክስፒሪየንስ? መጀመሪያ ነው ልጆቹ መጀመሪያ ይጠብቅ ለምሳሌ 2018 ላይ አይደል 2018 ላይ እቴ ወልዳ ነበር አሁን ቅድም እሱ ደግሞ ለወንድሙና ለእህቱ ሰርግ ኢትዮጵያ ሄድ ነበር መጀመሪያ ጊዜ ሲሄድ አይ ቲንክ መጀመሪያ ብቻውን ሄደ ሁለተኛ ነው ልጅቷን ይዞ መጀመሪያ ልጅቷን ይዞ ትንሿን ከዛ በኋላ ደግሞ እሱ ብቻው ስለዚህ በዛ ሰዓት ከሰንደርላንድ ላይ መጣው እሱ ጋር ትምህርት ቤት ላይ ማድረሳቸው ኔዘርትሮፕ የሚባል ቦታ ነው የሆነ ካቶሊክ ስኩል ነው ልጆች የሚማሩበት ሶስቱም አንድ ላይ ዋት አደርሳቸዋለሁ ማታ መልሳቸዋለሁ ገላቸውን እኔ እዛው አጥባለሁ ሁለት ቱ ቤድሩም ነው ከላይ መጀመሪያ የነበሩበት ቤት ስለዚህ የልጆቹ ክፍል አለ የእናትና አባት ክፍል አለ እኔ እዛ ቤት ስኖር ብዙ ጊዜ ነው የምተኛው ዳውንስቴር ሳሎን ላይ እነሱ ጋር ሲሄድ ስለዚህ ልጆቹን አጥባቸዋለሁ ምንም አይነት ትዕዛዝ ምንም ማድረግ እንዳለብኝ አውቃለሁ የእህቴ ልጆች ናቸው የቤተሰቦቼ ናቸው የእነሱ ብቻ ሳይሆን ኢትዮጵያ ያለችው ልጆች አሉ አይደል እኔ አዲስ አበባ በነበርኩ ሰዓት አልካም በመማርበት ሰዓት ማለት ነው እሷ ጋር ነበርኩኝ ከትንሿ ልጅ ጀምሮ እስከ ላይ ልጆችን ጠብቃለሁ እንጫወታለን ምንም የተለየ ነገር የለም እነሱ የሚሰጡኝ ሬስትሪክሽን የለም እንደሚበሉ አውቃለሁ ምን ማድረግ እንዳለብኝ አውቃለሁ እንደው እኔ ለንደን ገብቼ ከተመለስኩ በኋላ እነሱ ከሱ አውጥተውት ወንድሜ ሞቶ እሷ ቴክስት አድርገው ሊባላ ቴክስት ልጆቹን ብሎኝ የሄድኩ ጊዜ ማለት ነው ያኔ እቤት ሄጄ ከልጆቹ ፒክ አድርጌ ሰው ቤት ነበሩ ማክዶናል ወሰድኳቸው ማክዶናል ተጫወትን በላ ምናምን ወደ ቤት ተመለስን በማግስቱ እኔ ወደ ለንደን ተመለስኩኝ ያ ከክሱ እነሱ ከከሰሱኝ ክስ ውጪ ነው ልጁ ላይ ወንድሜ የሞተበት ጊዜ ማለት ነው እነሱ እስከኔ ነው የከሰሱኝ ምን ማድረግ እንዳለብኝ እኔ እዛ ቤት ባለው ሰዓት ልጆቹ የሚበሉት የሚጠጡትን በደንብ አውቃለሁ ስለዚህ ያን ነገር የሚዘጋጅ በርገር ማዘጋጅ ከሆነ ችግና ኬትም ከሆነ ምንም ወገን ውስጥ ማስገባ ከሆነ ያን ነገር ያደርጋለሁ የተለየ ሪስትሪክሽን ይሄ በዚህ ይግባ ይሄ በዚህ ይውጣ እንደውም አንዳንድ ጊዜ ትምህርት ቤት ይነገራል ሄጄ ትምህርት ቤት ወስዳቸው አጣርለ ያው ሲያገር ልጆች ስቶች ሌላ ሰው ይመጣ ከሆነ ሌላ ሰው የሚመጣው እንደዚህ ብሎ ይናገራል ከሌላ ይባል ሰው ይመጣ በዛርለ ከእናትና ከአባት ውጭ ፒክ ሲደረጉ ወላጆች ለትምህርት ቤት ምክንያቱም እዚህ ሀገር ይውላቱ መስፍን እዚህ ሀገር አሰራሩ እንደዚህ ነው አሁን በተለይ ዚስ ዴይስ እንዲህ አይነት ነገሮች በጣም እየበዙ ስለመጡ ትምህርት ቤቶች ፓረንቶች የሚያስቀምጡት እንትን አለ ላይክ ለልጆቻቸው ሴፍቲ ለመጠበቅ የሚያስቀምጧቸው ነገሮች አሉ አንተ ያው አጎት ነህ ቤተሰብ ነህ እኛ አሁን ስናቀው በዲኤንኤ በተረጋገጠው መረጃ መሰረት አጎት ነህ እነሱ ግን የተናገሩት ቤተሰብ እህቶች እና እህትህና ባለቤቷን ቢሆኑ የተናገሩት ምንድነው የአባት የቅርብ ጓደኛ ነህ ለአባት የቅርብ ጓደኛ ደግሞ ልጅ ሲሰጥ እንደ ስጋህ አይደለም ያንን ሰው ትሪት የምታደርገው ኮሸስ የምትሆንባቸው ነገሮች ሊኖሩ ይችላሉና ያንን ነገር ከማድረግ አንጻር እነሱ የተዘጋጁበት ነገር አለ ወይ ከማለት አንጻር ያው የዚህ ሀገር ስርዓት ስለሆነ ነው በእኛ ባህል እንደዛ አናስብም ንጹህ ነው የኛ አይምሮ ብዙ ጊዜ እንደዚህ አይነት እሳቤዎች የሉንም ግን ከዛ አንጻር ነው ይሄን ጥያቄ ላቀርብልህ የቻልኩት አቶ መስፍን ማለት ይሄ ነገር እውነት ለመናገር ይሄ እነሱ ሌላ ሰው አሁን ለጥያቄ ባይቀርብ ራሱ ሰው እኛን የሚያቀርሱ አለ ከልጅነት ከእውቀት እስከላለው ነገር ሙሉ ቤተሰብ ጋር እንደውም አንድ ጊዜ ምን ሆነ ትምህርት ቤት የምድን ደርሼ ስመለስ ከእህቴ ጋር ኢትዮጵያ ደወልኩላት እሺ እንዴት ነው ምናምን ኧረ ዛሬ የተፈጠረው ልንገርሽ አልኳት ምንድን ነው እህታችን ወንድሜ ያለን ብላ ካለች አልኳት ስላት በጣም ታውቂች በጣም እንስናለ ምናምን በቃ እንግዲህ በቃ አትፍረድባት አሁን ካለባት ነገር አለ አንዳራ ያው ያለውም ነገር ይሄ ሌላው ተጨማምሮ ምናምን አለች ምንድነው ሌላ አሁን እሺ ዲኤንኤ ተጠይቋል ምንድነው ወንድሜ ያረለም ብላ አይደል ወንድሜ ያረለ አክራለች ምንድነው የሚቆነው ዲኤንኤው ማች ካደረገ እንግዲህ እግዚአብሔር ብናቸው እንግዲህ እሷ ያማታል ታውቃለች ያማታል የሚያስጨንቃት ነገር አለ ስለዚህ ይሄ
ይሄን ነገር በቃ አተዋል ምንድነው ከሷ ጋር ራሱ ያወሩ ነበር በቃ ተይዩ በቃ አገባለሁ ካለ እሷን አግኝ እሱን አገባለሁ ካለ በቃ ተይዩ እስኪሆን ነው የምትጠብቅ ከዚህ በላይ እንዳሉ አንቺ አንድ እህት እንደ እናት ትሪት ታደርጋለች ነገራች እኔ ግን ነው ይህን ነገር ማድረግ አለብኝ ካልኩኝ በቃ ማንም ሰው ጻን ልጅ አድርገው በዚህ ውጣ በዚህ ግባ እኔ ያልኩትን ነው የምታደርገው ብሎ ሊያስገድድ የሚችል ሰው ማንም ሰው የለም ገብቶሻል አዎ እዚህ ሀገር ስመጣ በጣም ረድታኛለች ኢትዮጵያ ያሉ ትረዳኛለች እዚህ ሀገር ስመጣ ብዙ ገንዘብ አውጥታለች ያንን ገንዘብ እኔ በቀጥታ ቢጠየቅ ለምሳሌ አንድ ሰው እንደዚህ አይነት ሰው ታይቶ ካደረሰበት ሲባል እዚህ ሀገር ላይ ኮምፐንሴሽን የሚሰጥ ገንዘብ አለ በቀጥታ አይነት መልኩ ሳይሆን ለማግኘት እኔ በቀጥታ ብጠየቅ ኖሮ ሰርቼ መክፈል የምችለው ያን ያን ገንዘብ ለንደን አንድ ሰው ኮንስትራክሽን የሚሰራ ሰው በአመት መክፈል መመለስ ይቻላል ገብቶሻል ያን ያህል ህይወትን ዳሜጅ የሚያደርግ አይደለ ከስኮዴት ነው እኮ እዚህ ሀገር ላይ ደግሞ ይሄ በጣም ሰያፍ አሳፋሪ ስፔሻሊ 18 ዓመት በታች አይደለ በጣም እኔ አሁን እዚህ ከፕሮፌሽን ኦፊሰር ጋር የሶስት ወር ሚቲንግ እናደርጋለን ኪወርክ አለ ኪወርከር በየወሩ ይመጣ አዲስ ነገር ምን አለ የጠየቀው አፒልስ እንዴት ሆነ ፕሮፌሽን ኦፊሰር ይላል ፕሮፌሽን ኦፊሰር ይላል ማለት መጀመሪያ ላይ ማለት ይሄን ነገር አክቲቭ ይሄን ቆንጆ ነው እንደዚህ ነው አንተ ሜንቴን ያደርግ ኢኖሰንትነትን አዳፕት ሜንቴን እስከ መጨረሻው አለ ማድረግ ያለብን ፍሬሽ ግራውንድ ኤቪደንስ ካለ በማንኛውም ዲስከስ ማድረግ ትችላለች አሁን ዲስር ቤት ውስጥ ማንኛውም ጋር ስትይ ቡክ ታደርጊያለሽ ከኦርቶፔዲክ ማኔጅመንት ዩኒትሽ ጋር ማናጀሩ ጋር እንደዚህ ላደርግ ነው እንደዚህ ነው በየጊዜ ኢንጌጅ የምታደርጊ ከሆነ ፈልግ ያደርግሻል የኔን ኬዝ አይታ ክፍተት እሱ ራሱ ክፍተት አይቻልም ክፍተት እንዳለበት አታውቅም አሁን አፒሉ ሄዶ አፒሉ መጀመሪያው አፒሉ ሪፍሬሽ ይደረግ በማይሆን ነገር ማማ ታውቀዋለች ቪዚት እዚህ መታ አብረን እያለን መጣ መስፍን ይኸውልህ ወረቀቱ አለ አይደል ሪፍሬሽ ተደርጎ ወደ ሶስት ኬጅ እንዴት ትፈልጋለህ አይደል ሳይን አድርጋለች ኦኬ ፈራ ለምን መሰለሽ ያለምንም ፍሬሽ ግራውንድ ኤቪደንስ ወደ ሶስት ኬጅ ከሄደ ለምሳሌ ዳኛ መጀመሪያ በዚህ ሀገር ዳኛ ካሳለፈው አይደል የመጀመሪያ ዳኛ አፒል ጠይቂ እሱ ካሳለፈው ምንም አይነት ፓኒሽመንት የለውም ኦኬ ነገር ግን የመጀመሪያው ዳኛ ሪፊውዝ አድርጎት ወደ ሶስት ኬጅ ከሄደ ሶስት ኬጅ አይተውት ነው ይሄ ነገር ምንም ግራውንድ የለውም ካሉ ጊዜ በማጥፋት ሌላ ቅጣት አጣርለ ዲሌይ 45 ቀን ስለሆነ የበፊቱ ህግ እንደውም ሴንቴንሱ ከዜሮ ነው የሚጀምረው ለምሳሌ 4 ዓመት ቆየሽ 4 ዓመት አይቆጠርም እንዳትይ እዚህ እስር ቤት ውስጥ እንደዛ ያሉ ሰዎች አሉ እና 14 ቀን ነው ገደብ ይሰጠኝ በቃ ነገር አሁንም ሪፍሬሽ ግራውንድ ኤቪደንስ ፈልጌ በሲሲአርሽን ቢሆን በፕራይቬት ጠበቃ ሄዳለሁ ከ14 ቀን በኋላ ግን ለምን አልሰጠኝ ማለት ነው ኖች እንደዚህ ሲሉኝ አይደለ አንድ ሰው እያለ ሰው ጠቅሼ እንደዚህ ይባል እንደዚህ ሆነ ሲል ኖ ቡልሺት ነው ያለው እስረኛ ለምን ሰማ ሌጋል አድቫይስ ለማን ይይክማል በቃ እኔ ያለ ያየሁት ነገር ነበር አለ እዛ ጋር ኬሱን ጊዜው ሰመራይዝ አደረገ ያየሁት ነገር አለ አንተ እዛው የምታውቀው ነገር አለ እነሱ እንደዚህ ስላሉ ህጉ ተቀይሯል አለ ያን ያህል ከመጀመሪያ ይባል ነገር የለም ማክሲመም የሚሰጠህ በወራት ደረጃ ቢሆን ራሱ አሁንም የመጣው ነገር አለ ማንንም እስረኛ እንዳሰማ እንደዚህ ስትፈልግ ሌጋል አድቫይስ አንተ አሁን ኢኖሰንትነትን ሜንቴን አድርግ ኢኖሰንት ነኝ ብለህ ነው የምታምነው ምንም አይነት ኤቪደንስ የለም ኬዝን ታውቀዋለህ የስ ይህንን ነገር ሜንቴን አድርግ እስከ መጨረሻው ድረስ ማድረግ ያለብህን ነገር ማድረግ የምችለውን አድርጋለህ እስከ መጨረሻው ድረስ እንግዲህ ማድረግ አሁንም ቢሆን እስከ መጨረሻው ማድረግ የሚችለውን ድረስ ትራለህ አቶ አሁን ባለው ግን መረጃ ከዚህ ሀገር ጋር ሁሉ ነገር ጥሩ ይሆናል ብዬ አስባለሁ እሺ አውቶሪቲው ወይም ፖሊሶች ወይም የህግ ሂደቱ ወይም ጁሪ በምን ጉዳይ ላይ ፌል አድርጓል በኔ ኬዝ ጉዳይ ብለህ ታስባለህ አንደኛ እሱ ላይ እንድትመልስልኝ ነው ምክንያቱም ክሱ በኤቪደንስ ላይ ሳይሆን በፎረንሲክ ኤቪደንስ ሳይሆን በተጨባጭ ነገሮች ኤቪደንስ በመገኘት ሳይሆን በዊትነስ ስቴትመንት ላይ እንደተመሰረተ እናውቃለን እና
ይሄንን አንተ ደግሞ ወይዘሮ ፍጹምም እንደነገረችን በጣም ብዙ ኤቪደንሶች እንዳሉ እና እንዳቀረባችሁ ግን ያን እንዳልታየ ነግራናለች። ሶ የህግ ሂደቱ ምኑ ጋር ነው አንተን ፌል ያደረገኝ ብለህ ታስባለህ? ሁለተኛ ደግሞ ይህ ወንጀል በጣም ከፍተኛና አሰቃቂ የሆነ በህፃናቶች ላይ ተፈጸመ የተባለ ወንጀል ነው እና 8 ዓመት ብቻ እንዴት ነው ሊፈረድብህ የቻለው? ሁለተኛው ጥያቄ ይሄ ነው። ቢካዝ እዚህ ሶሻል ሚዲያ ላይ ስናወራ አንዳንድ ሰዎች እዛ እናንተ ሀገር የሚኖሩ ሰዎች ምን አይነት ኮሜንት አድርገው ነበረ? እስር ቤት ጠበዋል፣ እንደውም ትንሽ ለመፈታት ትንሽ ጊዜ የቀራቸውን ሰዎች ሁሉ ቀድመው በጸባይ በምናምን ጥሩ የሆኑትን እየፈቱ ነው። ስለዚህ ለዛ ይሆናል አጭር ጊዜ የተፈረደበት የሚል ሀሳብ የሚሰጡ አንዳንድ ሰዎች ነበሩና ከአንተ አንጻር ስታየው እነዚህን 3 ጥያቄዎች አንድ ላይ እንድትመልስልኝ፣ እንዴት ነው ይሄ ክስ ከ20 ዓመት በላይ ያላስቀጣው? ለምንድን ነው አንተ 8 ዓመት ብቻ የተቀጣኸው የሚለውን እስኪ ከአንተ አንጻር እስኪ እንየው። ይሄ በጣም ብዙ አነጋጋሪ የነበረ ነገር ነበረ ሚዲያው ላይ አቶ መስፍን። ኦኬ ምን መሰለሽ እሱ አሁን ዳኛዋ እያንዳንዱ ነገር ስትለው እዚህ ሀገር አሁን ፍርዶች ለምሳሌ 20 ዓመት ሰው ሲፈረድበት አጣርለ ፍርዱ 20 ዓመት ሆኖ ሳይሆን ይሄኔ ፍርዱ 30-40 ዓመት ይሆናል። ዳኛው ግን ኮምፕሮማይዝ ያደርጉና አጣርለ ዝቅ ያደርጉ እያንዳንዱ ክስ እኔ 7 ቻርጅ የነበረው ከ7ቱ ቻርጅ 6ቱ አንዱ ውድቅ ሆነ፣ በ6ቱ ነው የተከሰስከው። ኦኬ ይነካኝ እንደዚህ ሳመኝ እንደዚህ ብለው እያንዳንዱ አንዳንዱ ነው ዓመት 2 ዓመት 3 ዓመት እያለ ይጀምራል። ዳኛዋ ለእኔ እንትን የጻፉ ሰዎች ካራክተር ሪፈረንስ የጻፉ ሰዎች አለ። ከዚህ ባክግራውንድ አለ ባክግራውንድ ቼክ ይደረጋል። እንደገና የኔ ኬስ ደግሞ አስገድዶ መድፈር ሳይሆን ሴክሹዋል አሳልት ትንኮሳ ማድረግ አለ ትንኮሳ ማድረግ ነው። ዳኛዋ ያን ሁሉ በማሰብ ኮምፕሮማይዝ አድርጋ ኬዙን የቀነሰችልኝ። በሁለተኛ ነገር ፍርዱን የቀነሰችው። በሁለተኛ ነገር ፍርድ ቤት ላይ የኔ ጠበቃ ሲያስረዳ ምን አለ አሁን ባለው እዚህ ከገባው በኋላ ነገሮችን ማለት ያልኩት ኢቨን ለምሳሌ አንድ ሴት ልጅ ተጠቃው ብላ ከ18 ዓመት በታች አለ አብዛኛው ነገር ጠበቃው በሌጋል ኤድ ከሆነ ስለሷ ባክግራውንድ ስለሷ ማንነት ለጅሮች አለ አይገብ እኔ ጋር እዛ ከጠበቃው ሲያስረዳ የነበረው ስለኔ ኬዝ ስለኔ ስላለኝ ማስረጃ ስለያንዳንዱ ነገር ጅሮች አልተጠቀሰም። ለዳኞቹ የተሰጠው ዳኞቹን አደረጉ። ከ4 ወሩ ዳኛው ናቸው የቀነሱት። መስፍን የምችሉት በ1 ወር ከ10 ቀን ነው። ያ ሁሉ ነገር አልተነገራቸው። እኔ ቅድም የነገርኩሽ ነው ልጅቷ እንደዚህ አስባ ነው ወይ እንደዚህ ብላ ነው ወይ መስፍን እዛ ሊኖሮ ነበር እሱ ጋር እንደዚህ ሄደው እንደዚህ ተጫውተው እንደዚህ ብሎ ነበር። የመጨረሻ ቀን ላይ ብቻ አባትየው ሄደው ለንደን ሄዳችሁ ነበር ወይ ያን ነገር ሆነ ከተባለ በኋላ ሄዳችሁ ምናለሱ በጣም እንትን ነበረች። መሄድ አትፈልግም። በቃ ደስተኛ አልነበረችም። ነገር ግን እኔ ስላስገደድኳት ነው። እግዚአብሔር በሚያውቅ የተለያየ ማስረጃዎች አሉ። እጅግ በጣም ደስተኛ ነበረች። እኛ ቤት የነበረችው ስንጫወት ነበረ። 3 ቀን እኛ ቤት የነበሩት እንደው ምን ተፈጠረ መሰለሽ ፌስቲቫል ማርኬት ቦሊንግ ይባላል እዛ አምሽተን ተጫውተን ልጆች መጫወት ነበር። ማታ ላይ ሲመሽ አንድ ጓደኛችን ነበር። በዛ ሰዓት ስሙን ጠቅሰው የመኪና አደጋ ደርሶበት ልጆች ሰብሮ ነበር። እኛ ወደ ሌላ ቦታዎች አብረን ለማለት ሴንትራል አካባቢ ለቤት አለ ከመሸ በኋላ እኔ 3 ጓደኞቼ እሱ ሆነን ልጆቹን ወደ ቤት ይዞ ለመሄድ አለ ታክሲ እኔ ታክሲ ጠርተውና ያ ጓደኛችን ልጆቹን ይዞበት ሄደ ወደ ቤት። እስከዛ ሰዓት ድረስ ምንም የተፈጠረ ነገር የለም። በጣም ደስተኛ ናት። እንደው ከሱ ተጨቃጨቁ ነበር። ልብስ ቅያሬ ልብስ ይዘሽ ነይ ብያት እንደዚህ አይነት ልብስ ነው አለ ማስረጃው ፎቶዎቹ ምናምን በቃ ምን ልብስ አፍይዛ የመጣችው እሱ እንደሚለው ግን ወንድ ስታይ በጣም ትፈራለች እንደዚህ ስላለች ምናምን የተናገረው ለጆሮዎቹ እዛ ጋር ይሄ ነገር ምንም አልተገለጸም። መስፍን መግቢያውና ሞቻው እንደዚህ ነበረ። የእሱ ሂስትሪ እንደዚህ ነው። ከእሷ ጋር ያላችሁ ግንኙነት አለ እኔ ቅድም የነገርኩሽ ነገር ኔቨር ምን ነገር አልተገለጸም። ጠበቃው እንደውም ትኩረት አድርጎ ሲሰራ የነበረው ስለ እህትና ስለ ወንድምነት አባል አወጣው እሱ በመስራቱ ይሄ እህቱ ነበረሽ እንደዚህ ነው እንደው ስትክድ ጥያቄ በጥያቄ እንደውም መጀመሪያ ላይ ዳኛው እየተናገረ እንደዚህ ነበረ እንደዚህ አድርገሻል አንቺ ነሽ እንደዚህ ያልሽው እኔ
ልችላለሁ ምናምን አለችና የመጀመሪያው እንትን ላይ አሉ ለማዞር ነገር አለ ያለች ዳኛው ኢንሾራንስ ዋስቷታ ተረጋጊ ከዛ በኋላ ከዛ ኢንተርቪው በኋላ ዳኛው ይሄን ነገር መልሽ ብለው አልመለሰች which is total አይደል ይሄ ጉዳይ ለከሳሽም ማለት ነው ለከሳሽም ማለት ያለምንም ማስረጃ እሱ ላይ እንደዚህ ብሎ እንዲፈረድ አላለ አልሰግድም ይሄ ለሁለቱም ባላንስ እንዲሆን ነው ስለዚህ ጁሪዎች ብሬክ ተብለውት ነበር እሷ እንደዛ ሆና ወጣች በኋላ አይደል ተበቃይ ምናለ ድራማ መስራት ጀመረ ይችላል መጥቶ እኔ ጋር መጥቶ ሲመለስ አላል ድራማ ዶወሪ ተመልሶ መጥቶ ያናገረኛል ይመለሳል ዳኛው የሆነ ነገር ሲጠይቁት እንደዚህ ነው መጥቶ ይመጣል በመጀመሪያ በሌላ በሷ ባለ ሪሌሽን ማለት ነው እና ይሄ ነገር በሚቀጥለው ሲመጣ አላችሁ ተጨማሪ ኤቪደንስ አዳርለ ይዛችሁ ያንን ኤቪደንስ ተከማለ እኔ እዛ ያለው ከዛ ጁሪዎች ተጠሩና ጁሪዎች እናንተ 3 ቀን ትራያል ነበር 2 ቀን 3 ቀን እስከዚህ ቀን አብራችሁ እናንተ ባትኖሩ ዶሮ እስካሁን ይሄ ኬዝ እንደዚህ ያዳርለ ሁሉ አይቀጥልም ነበር አሁን ግን ሌላ መረጃ ፈልጋለሁ ተጨባጭ መረጃ አዳርለ አይ ነው ነገር አለ ስለዚህ እናንተ ወደ ቤት ልካችኋለሁ ይሄንን ነገር ለማንም ሰው እንዳትናገሩ ይችላል ለሌላ ቀን ተቀርቧል መስፍን አንተ በሚቀጥለው ልትመጣ ምናምን ትችላለህ ከተበቃጋ ይሄን ታድርግ ያለህን ነገር አጠናክር ተባለ ወጣን ማለት ነው ኦኬ ከወጣ በኋላ በሚቀጥለው ስንመጣ ሁሉ ነገር ተቀያይሯል አይደል ዳኛዋ ተቀየረች ምናምን በየ5 ወር 6 ወር ይቀየራል እንደገና እዚህ ጋር የምነግርሽ ነገር ሜቢ እያንዳንዱ ነገር የሚጻፈው ነገር ካለ እኔ ጊልቲ ከተባልኩኝ በኋላ ፍርድ ሊሰጥ ያጣም ጊልቲ ተባልኩኝ እስር ቤት ወሰድኩኝ ከዛ አይ ቲንክ 2 ወር ከምናምን በኋላ ፍርድ ሊሰጠኝ ፍርድ ሊሰጠኝ ስል ፍርድ ቤት ሄጄ ዳኛዋ ጠይቀዋለች ጠበቃ ታምንበታለህ አለችው ጥፋተኛ መሆኑ አጣርለ ታምንበታለህ አለችው ምን አለ ይሄንን ነገር አለ የከሰሱ ሰዎችና እሱ አጣርለ ናቸው ያሉት እንጂ እኔ አምንበታለሁ እንደዚህ ነው ማለት አልችልም አይችልም ደግሞ እውነት ነው አይችልም እኛም አሁን ተነስተን አንተ ጊልቲ አይደለህም ማለት እንደማንችለው እሱም የራሱን ኦፒኒየን መስጠት አይችልም በህግ ይመስለኛል ለዛ ነው አሁን እዛ ጋር አይ ጥፋተኛ አይደለም እንደዚህ አይደለም ማለት አይችልም ጁሪዎች ጥፋተኛ ብሏል ጥፋተኛ ነው ማለት እሱ ግን ያለው ይሄንን ነገር እሱና የከሰሱ ሰዎች ለምን እንደከሰሱ ታውቃለ እነሱ ታውቃለ አለ ዝም ማለት ከዛ በኋላ እንግዲህ በትዳሯ ታውቃለ እሷን ብላ ነው የመጣችው እንደዚህ ነው ያንን ከግንዛቤ ውስጥ ገብቶ ፍርዷል አይደል ያንን ኮምፕሮማይዝ አድርጌ እንደዚህ ብዬ ምናምን አለች የስ በእንትን መሰረት ዳኛዋ ክሱን አይታ ሴክሹዋል የሚሰጠውን አይነት ፍርድ ሰጥታኛለች ነገር ግን አሁን በሚሉት ሰዎቹ ፍርድ ተቀንሶ ምናምን አዳርለ ዳኛ እስር ቤት ከመጣች በኋላ ፍርድ ኦኬ ዳኛ ለምሳሌ ትንሽ ፍርድ አለ 20 ዓመት ከሆነ 20 ዓመት ነገር ግን ስታንዳርድ ዲስክሪሚኔሽን ተቀጣ ሴቴስ ከሆነ አዳርለ እስር ቤት ከመጣች በኋላ እስር ቤቱ በራሱ ባህሪሽን አይቶ አይ ወይ 30% 40% የምታባል ከሆነ ለምሳሌ አይቲቪ ባለው አይፈቀድለትም እንትን ኢዲሲ ባሴቴስ ኤክስቴንደር ሴቴስ አይፈቀድም ታሮን ሬዲዩስ የሚባል ነገር ከዛ ውስጥ አይፈቀድም እንጂ ሰው እንደሚለው እንደዚህ ነው ምናምን ፍርድ ቤት ለመጀመሪያ ፍርድ አይቀነስ እስር ቤት ከመጣች በኋላ እስር ቤት ውስጥ ያሉ የህግ ባለሙያዎች አይቶ ነው ይሄ ሰውዬ ኢሊጂብል ይገባዋል ፍርዱ ሊቀንሱ እንጂ ቢጋር እንደሚወራው ነው በጭራሽ አይደለም እዚህ ውስጥ ያለው ተገላጭቶሽ ኦኬ እሺ ሰዓታችንንም ቶሎ ለመጠቀም አንተንም እንዳላቆይህ ካለህበት ሲቹዌሽን አንፃር አቶ መስፍን የመጨረሻ አይ ቲንክ 1-2 ጥያቄዎች ናቸው ያሉኝና አሁን ክሱ እንደገና ለመታየት ወይዘሮ ፍጹም በጣም እየሞከረች እየለፋች ያለችበት ሰዓት ነው አንተም አንድ ላይ ያው ውስጥም ብትሆን ታስረህም ቢሆን እየሞከራችሁ ያላችሁበት ሁኔታ ነው ያለው አሁን በምን አይነት ሁኔታ ላይ ናችሁ ምን አይነት እድገት አለ ኬዙስ ድጋሚ ተከፍቷል ወይ ህዝቡስ አሁን ከዚህ በኋላ ደግሞ ይሄንን ባይቀበሉት እና ተመልሰህ እዛው ጊልቲ የሚባለው ነገር ላይ
ከሆንክ የምትቀረው ራስህን አዘጋጅተሃል ወይ? እንደገና ለሌላ ፋይት ትነሳለህ ወይስ ይሄንን ነገር አምነህ ተቀብለህ ኢምብረስ አድርገህ ትኖራለህ? ወይም ይቅርታ ማለት ካለብህ ትላለህ? ምንድን ነው ከዚህ በኋላ ከዚህ ኬዝ የምትጠብቀው ነገር ምንድን ነው? አንድ ነገር በየትኛውም በህይወትሽ መንገድ ላይ የምትጓዥ ይኮራል አይደል? በምንም አይነት መንገድ አትመጪ። እኔ በመጀመሪያ ብዙ ተስፋ ነበር። መጀመሪያ አዲስ ሲባል አይደል? ብዙ ተስፋ ነበር። ያ አልኩ ይሄኛው የምጠይቀው ነገሮች ሙሉ ከታዩልኝ ከእግዚአብሔር ጋር በእርግጠኛነት የምናፍቀው ህይወት ከጊዜና ከልጄ ጋር ይኖራል። ያ ባይሆን እንኳን አይደል? ባይሆን እንኳን እድሜ ልክ ታሰሪያ ነበር። ተወሰነ ዓመት ይቀር ያን በኋላ ከወጣ በኋላ ማረግ እዚህ ሀገር ላይ ባሉ ነባራዊ ሁኔታ ካየሽው አብዛኛው ሰዎች ስፔሻሊ በሴክሹዋል ይገባሉ እስር ቤት። ከዛም ከወጡ በኋላ መረጃ ሰብስበው አይደል? ትልቅ የራሳ ሮንግሊ ኮንቪክትድ ናል። መንግስትን የሚያምነው ጎግል ላይ እንዳለው በሴክሹዋል እዚህ ሀገር የሚከሰስ ሰው ከ108% ኢኖሰንት ነው። ያለምንም ኤቪደንስ ያለምንም ማስረጃ ወይም ደግሞ ካልኩሌሽን በተደረገ ነገር አላለ ልክ ያ ሰው 8 ዓመት ታስሮ የሱ ዲኤንኤ ሳይሆን ከ18 ዓመት በኋላ ሮንግሊ 17 ሮንግሊ ከ18 ዓመት በኋላ ሮንግሊ ይካፍት እነዚህ ከ11 ዓመት በኋላ እንደዚህ አይነት እነሱ የገነነው እስሮች ያሉ ስላሸነፉ ወጥቶ ግን የሚረታ በጣም ብዙ ሰው አለ። እኔ ባይሳካት እውነቱን ነገርሽ እግዚአብሔር የሚያውቀው እስከ መጨረሻው ድረስ ማድረግ አለብኝ። በህጋዊ መንገድ እስከ መጨረሻው ማድረግ አለብኝ። አደርጋለሁ። ምንም ነገር ቢመጣ ወደኋላ ምንም ነገር ይመጣ። ምክንያቱም የህይወት መጨረሻ ቅግር የተሰጠኛው እኔ በህይወት እንደኔ ደስተኛ ያጉኛል። ጓደኞች ባለኝ ነገር መረካ ባለኝ የምደሰት እጅግ ደስተኛ ነበር። ያንን ህይወቴ ነው ሁሉ ነገር የተቋረጠው። ሰውን መብላት አልፈልግም። ነገር ግን መረጃ አሰባስቤ ይሄ ባይሆን እንኳን እስከ መጨረሻው ጥግ ድረስ እስከምችለው ድረስ ይሄዳል። እስከምችለው እግዚአብሔር ይረዳኛል ብዬም አስባለሁ። ሁሉ ጊዜ ነገሮች ይጨልማሉ እንጂ ጨልማ አይቀርም። እኔ እንደ አንድ ግለሰብ በዚህ ሚዲያ ስም መልካሙን ሁሉ እመኝልሃለሁ። እውነትና ሀቅ ካለህ እግዚአብሔር ያንን እውነትና ሀቅህን እንዲያወጣልህ እኔ በጣም ፐርሰናሊ ለዚህ ቤተሰብ እመኛለሁ። እግዚአብሔር ይርዳችሁ ነው የምለው። አቶ መስፍን እንዳልከው መጨረሻ ላይ አንድ መጨረሻ ጥያቄ ወይዘሮ ፍጹምን ሳናግራት አሁን የፕሮቴስታንት እምነት ተከታይ እንደሆንክ እና ሃይማኖትህን እንደቀየርክ ነግራኛለች። እንዲሁም ደግሞ እስር ቤት ውስጥ ያለህን ህይወት ጨምረህ ከቻፕል ጋር ከተያያዘው እስር ቤት ውስጥ እንዴት እያገለገልክ እንዴት ማለት ቢሄቭ እያደረግክ እንደሆነ ከሱ ጋር ጨምረህ ለባለቤት ለልጅህ በቃ ቶሎ ብለህ መልእክት አስተላልፍ። እና ህዝቡም እንዲረዳህ የምትፈልገውን ነገር አስተላልፍ። ምንድን ነው የምትፈልገው የሚለውን ያ go ahead ካታጎሪ ቢ የነበረው እስር ቤት አጭር ጊዜ ነበር። 2 ወር ከምናምን ካታጎሪ ሲ ይሄ እንደ ኦፕን እስር ቤት ነው። አብዛኛው ውጭ ነው የማሳልፈው። ክፍሌ የራሱ ቁልፍ አለ። ሁሉን ነገር እንደፈለግኩ ነው የምጠቀመው። ክፍሌ የራሱ ቴሌቪዥን የራሱ ቴዋል። ምሰራው ደግሞ ቻፕል ቻፕል እግዚአብሔርን በማገልገል ነው የማሳልፈው። ቻፕል ኦርደር ጊዜ እዛ የተለያዩ ተከታዮች አሉ። እነሱ ሲመጡ እነሱን መርዳት ማገልገል። እስር ቤቱ ደግሞ አሁን ኢንሳይደር አዲስ የመጣ እስረኛ ካለ ሁሉ ነገር ስለማቅ ያን ነገር መርዳት መደገፍ አለ። እግዚአብሔር የሚያምረው በጣም መልካም ሰዎች አፍርቻለሁ። በጣም ረጅም ዓመት የቆዩ ህይወት በደንብ ያስተማራቸው አለ። ከነሱ ብዙ ነገር ተምሬያለሁ። ሚስቴና ልጄን በየሳምንቱ በየ15 ቀን አገኛለሁ። ጉቡል እስር ቤት ውስጥ ኦፊሰሮች ማያውቀው እና እስር ቤት ውስጥ እዚህ እንኳን ሆኜ እውነቱን ለመናገር ምን ይሉኛል ስማይል ስልኩ ትታረ ሊዘጋ ነው። እጅግ በጣም ደስተኛ ነው። በጣም አመሰግናለሁ። ሌላ ጊዜ እሺ አቶ መስፍን በጣም ነው የማመሰግነው። እንግዲህ ተመልካቾቼ አንድ የመጨረሻ ጥያቄ ሲቀረኝ ነው። እንግዲህ አቶ መስፍን ቸኩሎ የመጨረሻውን መልስ እንግዲህ ሰጥቶኛል። ለባለቤቱና ለልጁ መልእክት እንዲያስተላልፍ እንዲሁም ደግሞ ለሚያዳምጡት ይሄንን ፕሮግራም ለሚያዳምጡ ሰዎች እንዲያስተላልፍ መልእክት እንዲያደርግ ነበር የመጨረሻ ንግግሬ የመጨረሻ ኮስችን የነበረው። ግን እግዚአብሔር ይመስገን እስከ መጨረሻው እንግዲህ ያሉኝን ጥያቄዎች ሁሉ ለመጠየቅ አስባለሁ። ምናልባት ይሄ ዩቲዩብ ወደ እናንተ ከመጣ በኋላ
ከደረሰ በኋላ ጥያቄዎች የሚነሱ ካሉ እንደገና ደግሞ መልሼ እነዛን የእናንተን ጥያቄዎች ይዤ ደግሞ ከአቶ መስፍን ጋር ሌላ ጊዜ ሊኖረኝ ይችል እንደሆነ ጠይቄው እሱም ፈቃደኛ ስለሆነ ጥያቄዎቻችሁን ካስቀመጣችሁልኝ ይሄን ስትሰሙ የመጣላችሁ ጥያቄ ካለ ለማድረስ እሱንም ተመልሶ እንደገና በሁለተኛ ክፍል ለማግኘት በጣም ፈቃደኛ ነኝ። እግዚአብሔር ይሄንን እድል ሰጥቶኛል ከነዚህ ቤተሰቦች ጋር ይሄንን እሱ የተናገረውን ነገር ዲባንክ ለማድረግ ወይም ስህተት ነው የተሰጠሽ ኢንፎርሜሽን ኦጌቲ ያቀረብሽው ኢንፎርሜሽን በጣም ሮንግ ነው፣ ይሄ አይደለም እየሆነ ያለው፣ እኛም ከኛ ሳይድ የምንናገረው ነገር አለን፣ ምናልባት ልጃችንን ፕሮቴክት ከማድረግ ህፃኗን ፕሮቴክት ከማድረግ አንጻር ነው ያልተናገር ነው፣ ይሄንን መረጃ ብታወጭልን፣ ይሄንን ደግሞ ከኛ ሳይድ ያሉ መረጃዎችን ብትናገሪልን፣ ለህዝብ ብታቀርቢልን እና ይሄንን ስህተት ኢንፎርሜሽን እያገኘሽ እንደሆነ እንድትነግሪልን እንፈልጋለን የምትሉ በአቶ መስፍን እህት በኩል ያላችሁ በህፃኗ በኩል ያላችሁ ሰዎች ካላችሁ ኤኒባዲ ሀሳባችሁን ለማንጸባረቅ ሀሳባችሁን ለማቅረብ ፕላትፎርሜ ክፍት ነው። ምንም አይነት ኢምባላንስ የሆነ ነገር ሪፖርት ማድረግ ፐብሊሽ ማድረግ አልፈልግም። እኔ ያለሁት እዚህ ለሀቅና ለእውነት ነው እንጂ የእንትናን ወግኜ አይደለም። ብዙዎቻችሁ በመጀመሪያው ኢንተርቪው ከወይዘሮ ፍጹም ወርቅ ጋር ያደረኩትን ኢንተርቪው ብዙ ወገንተኛነት ይታይብሽ ነበር እንዳላችሁት፣ ወገንተኝነት እንኳን ሳይሆን ታሪኩን የመረዳት ታሪኩን በጣም እኔ ካለፍኩባቸው ህይወት ይሄንን የተባለውን አኪዩዜሽን በቤተሰቤ በቅርብ ቤተሰቦቼ ላይ በጣም በሚገርም ሁኔታ አየው ስለነበር ታሪኩን ከመረዳት አንጻር ከመንፈሳዊ ዓለም አንጻር ክፉ መንፈስ ሊያደርግ ከሚችለው እና ከማውቀው ነገር አንጻር አንደርስታንድ ከማድረግ አንጻር ነው እንጂ የዘገብኩት በማናቸውም ሳይድ አይደለሁም። የህፃኗን ቤተሰቦች ሀቃቸው እንዲወጣላቸው ፈልጋለሁ። በዚህ አቅጣጫ የምንናገረው ነገር ኤቪደንስ አለ የምትሉኝ ሰዎች ፕላትፎርሜ ኦጌቲ ሀበን ፖድካስት ሁልጊዜ ክፍት ነው። እጅግ ነው ማመሰግናችሁ ስላዳመጣችሁኝ። ሳምንታችሁ በጣም የተባረከ ይሁን። እንግዲህ አሁን ወደ ዩቲዩብ ይሄንን ሪከርድ ለመለጠፍ እንግዲህ ተስፋ አደርጋለሁ። በስልክ ነው ኢንተርቪው ያደረኩት አቶ መስፍንን። ቆንጆ ሆኖ ሪከርድ ያደርግልኛል ብዬ አስባለሁ። ከእግዚአብሔር ጋራ ሳምንታችሁ የተባረከ ይሁን። አብራችሁን ስለቆያችሁ በጣም አመሰግናለሁ። መልካም ሳምንት።